ናት። በህዋ መንገድ ነው የምታወሩ ወይ መርየም ማለት አሁን ነው ገና ቴዲ መስፈን ያለበት መርየም ብሎ እሱ ለየመን ካድሞች ነው የዘፈነው። ለሸቃላ ሁላ ተጠቀሙበት ወይ መርየም ማለት እውነቱን ነው እኮ መዳም ቤት ማለት ያልቀደም ኦኬ ከመዳም ቤት ለመውጣት ነው ካንሰሌሽን ጠይቀሽ 9000 ድርሃም ለሙባረክ የሰጠሽው? አዎ ላይሰንስ እንትን ለመንጃ ፈቃድ ላይሰንስ እንትን እኔ ጨርስሻለሁ። ትረድኛለሽ? አዎ በደንብ ነው የምረዳሽ። አማርኛ ለፈራው ነው እጨርስሻለሁ። 10000 ብር ነው። አይ ደግሞ ምን አክሰንት ነው እንጂ ያላት ጎበዝ ናት። አማርኛ ያው ኖርማል የሐረር አማርኛ ነው የምታወራው። 9000 ብር ነው አለኝ። እሺ ችግር የለውም አልኳት። እኔ ብር አለኝ 5 አመት ነው ሰራሁት። ከዛ በኋላ ሰጠሁት። በባንክ መጀመሪያ ቆይ 9000 ድርሃም ለኢቃማ ማሰሪያ ስትሰጪው ደረሰኛለሽ? በባንክ ነው የሰጠሽው? በአካል ነው ሰጠሁት። በአካል ቪዲዮ ቆይ እስቲ ነይማ ላለው እንደ መርየም እስቲ አሁን ልጅ አገባሻለሁ ያለ ምን ያለ ምናል ወረቀትሽን እንኳን የማያሰራ ልጅ ነው ጃርሰን አተጅት ያከን ባል ይሆነኛል ብለሽ እንደዚህ ሆንሽው ፊቱ ራሱ አይከብድሽም? ከሱ ጋር ለመኖር ሲያወራ ራሱ የሚረጨው ምራቅ ራሱ አያስጠላሽም? ማሉመታቴ መርየም ስለሆን ይሄውን ባል ቢሆን ነው ለፓስፖርትሽን እንኳን ለምን አላሰራ ኢቃማሽ ራሱ ለምን አሰራም? ለምን ብር ተቀበልሽ? ይሄን ሁላ አድርጎሽ እንኳን አልነቃሽም? አሁን ነው አመደመይቴ አሁን የነቃሽው? ወይየኛ ልጆች ግን እንዴት ነው የሚያረጋቸው ጋይስ? እኔ እኮ ሴቶች አልነቃውም ብለው ኮማ ውስጥ ነው እንደ የምትኖሩት። አንዳንድ ቀን ፍሪዝ ናችሁ እንዴ? ማደንዘዣ ተወቅታችሁ ነው? ታዲያ ወረቀትሽን እንኳን ለማሰራት ብር የሚቀበል ሰው አገባሻለሁ ብሎ በዚህ የተነጋገራችሁ ሰው ይሄ ነው ሁለተኛ ሚስት ማስተዳደር የሚችለው ብለሽ እስልምና ላይና ወይንም ደግሞ እንትን ሸሪዓው ላይ ሰበብ የምታረጉት? ሸሪዓና ሸረሪት ለይታችሁ ማወቅ ያቃታችሁ ምድረ ሽራሮ ግንባሩላ ማለት ነው። ሃይ ማስረጃ ለምን እንዴ ፍቅረኛ እንትን ፍቅረኛ ነና አንቺ አሁን ለባልሽ የሆነ ነገር ካሰጠሽ ማለት ነው በማስረጃ ነው የምትሰጪ? በማስረጃ ምስኪን ናት ገስ ፍቅረኛ ነና አለ በማስረጃ እንዴት ሰጧል? ቢያንስ ምንም ነገር እንኳን ቢያደርግልሽ ፍቅረኛ ነው ሊያገባሻል እንዴ? አንቺን የመሰለ ቆንጅዬ ልጅ አንቺን የመሰለ ወጣት ልጅ ወረቀቱን እንኳን አያሰራልሽም እንዴ? ይሄ እንኳን ሐሳብ እንዴት አልመጣልሽ? ሃይ ምን አሁን እሱ ሁለተኛ ሚስቱ ሆነሽ መርየም ነገፈሉ ሁለተኛ ሚስቱም ሆነሽ ብርሽንም ሰተሽ እንደገና ደግሞ ገና ለገና አንቺ ጋር መምጣቱን አለ መምጣቱን ቁጭ ብለሽ እየጠበቅሽ ልክ ዶሮ እንዳይጭረው ማሽላ እንደሚጠብቁ አሮጊት እሱን እየጠበቅሽ ሰውነትን ሰተሽ ገብቶሻል? ይሄን ሁሉ አድርገሽለት እሱ ምንድን ያደርገልሽ? መርየም ምን አርጎልሽ? ከዛን አታለለኝ ትላለች። ምንም አላታለለሽም እኮ ምንም አላታለለሽም። አንቺ ነሽ እንደዚህ በቃ አንቺ ፕራይሴ ነው ብለሽ ራስሽን ያስተዋወቅሽበት መንገድ ይሄ ነው። ገቲን ከየሃነ ጀቴ ቲምቴ ገቱ መሰኒን እነሲ ጀለደ ሙጅራበር ይሄን ነው እኮ ስርሽ እየሄደ እሱ እኮ ምንም ነገር አላታለለሽ። አንቺ ነሽ ዋጋሽንና ማንነትሽን ያላወቅሽ። ለማስተር ፕላን ፈርሶ በስነ ስርዓት ያልተገነባ ፊት የመሰለ ሰውዬ እብድ የሆነ ሰውዬ ለሱ የኑላ መስዋዕት ትከፍልና ከዛ በኋላ ጎደኝ ብላ እንደገና አሁን እኮ እሷ ወንድ አላምንም ብላ ገና ትጎዳለች እኮ እንደገና እውነት ገና ወንድ ልጅ ሰብሮኛል ልቤን አምኜ የሚል ገና ደግሞ እንትን ይሰጣል ታይትል ራይት በልብሽ ውስጥ ገና ደግሞ እንደገና ኔክስት ስቴፕ ደግሞ አለው በውስጥሽ በጭንቅላትሽ። አይደለም አምናለሁ፣ ምክንያቱም እወድሃለሁ ስለምወድ ማለት ነው። በማስረጃ አሁን እሱ ማልካደም ጥሩ ነው። እሺ 9000 ድርሃም መጀመሪያውን 9000 ድርሃም ሰጠሽው ኢቃማ ለማሰሪያ። እሺ ከዛ አሰራልሽ
አላሰራም። አሁን 3 ወር ነው ከሰጠሁት ካንስሌሽን። እልክልሻለሁ ወረቀት። ወላሂ እስካሁን ድረስ አላሰራም። አሁን እስካሁን ድረስ እና አሁን አንቺ ቀራማ ገባሽ? አዎ ቀራማ ውስጥ ገባው። እልክልሻለሁ። ሀቢባ ጋይታችሁታል እየመጣ የመዳም ልጆች እንደዚህ ነው። ኤምባሲ ሁላ ድምፅ ሊሆናቸው ይገባል። አሁን ሄደን እንትን እናረጋለን፣ እንትናን ፍሪ እናርጋት፣ ኤምባሲዎች ጋር እንደውል ይላሉ። ሚዲያ ላይ እንዴት መልክ ህዝቡ እንደሚሰራ እያቸዋ በጎ አድራጎት ይላሉ። ምድረ በጋራጁላ ማለት ነው። አያቸው እንትና ሴት ልጅ እንደዚህ መዳሟ እንደዚህ ደበደበቻት ምናምን እያለ ኬዝ ይዞ ይመጣል። እኔ ጌዜ በጎ አድራጎት የሚጫወት ይሄ ሀብታም ነኝ ምናምን ብሎ እዚህ የሆነ 100,000 ብር የሆነ ሰው ተቸግሯል እኔ ያለው ብሎ እጅ የሚያወጡ ሰዎች እና ይሄ እምነት ቄስ ነኝ ሼክ ነኝ የሚሉ ሰዎች ጥሎብኝ እነሱን በትኩረት ነው የማያቸው። አላምናቸውም። እነሱ የማይወዱኝም እኔም አልወዳቸው። እግዚአብሔር በፍጹም እኔ ቂጡን የጣለ ድሩዬ መንገድ ላይ እብድ ነው የተባሉ ምናምን ልጆች ናቸው እኔ የምመቻቸው። እኔም እነሱ ነው የሚመቹኝ። በነገራችን ላይ ለምን ሆነም ቀረም ዱርዬ እናታቸውን ታውቃል። ከማታውቀው መላክ የምታውቀው ሰይጣን ማለት እኮ ይሄ ሰይጣን ወይ አውዝ ብለህ ምን ሸይጣን ወይም ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ብለህ በሚገባው ቋንቋ ታወራለህ። የማታውቀው መላክን ምን ብለህ እንደምትቀዘፍ ምኑን ታውቀዋለህ። እንደዚህ አይነት ጨዋታ ነው የሚጫወቱት እዚህ ሚዲያ። ለዛ ነው ዳር የሚሄዱት። ሄለን ጋር አትሂድ የሚያባባሉት እኮ ለዛ አትግቡ እዛ ቤት ይባባላሉ። እዛ ገባ እንደ ይባባላል። አይታችሁ ያ ወረቀት እሺ ከዛ እሺ የ9,000 ድርሃሙን ለኢቃማ ማሰሪያ ከካንሰሌሽን ጋር ከመደ አይነት ፊራና እሱ አንድ አይነቶች ናቸው። በነገራችን ላይ ሁለቱም ቦጥቦጦች፣ ሌባዎች፣ ቁሻሻዎች ናቸው። ፊራም እንደዛ እከካ። አሁን ሌኒዝን እኮ ተደዋወልኩ። ምንም ነገር ከፊራ ጋር የላት። ልክ ለእንትና ብር ረድቻለሁ እንደሚለው ሁላ ቆንጆ ሴት ስለሆነች ሚስቴ ናት ብሎ ለካ እያስወራባት ነው እንጂ ምንም ነገር የላትም። ዱባይ ላይ ሚስቴ ናት ብሎ ስላወራ አንድ አልጋ ላይ ሲተኙ ለአንድ ቀን ብቻ ነው አብሯት የተኙ። ያንንም በእቃው ሳይሆን በእንትን ነገር ሲገናኛት መብራት ስታበራ ስታየው ጥላው ሳራ ቤት ሄደች። ሳራ ላበሻ ቤት ገባች። 9 ቀን ተለያይተው እሷ ወደ ኢትዮጵያ መጣች ማስታወቂያ ሰርታ፣ እሱ ደግሞ ወደ አሜሪካው መጣ። የእውነት ኒሞ አከን ኪጂባ ዳበር ቶርቶራን ዳም ተቀበለሽ ከሰጠሽ በኋላ የመንጃ ፍቃድ 10,000 ገና ኢቃማ ሳይሰራልሽ ለምንድን ነው እንደገና የመንጃ ፍቃድ 10,000 ደግሞ የሰጠሽው? አምናለሁ እኔ ስለማምን ነው ሰጠው። አንድ ሰው መንጃ ፍቃድ ለማውጣት ይኸውልሽ መጀመሪያ ኢቃማ መጨረስ አለበት። ኢቃማ በእጁ መያዝ አለበት መንጃ ፍቃድ አፕላይ ለማድረግ። አዎ ስለዚህ ኢቃማሽን ሰርቶ በእጅሽ ሳይሰጥሽ እንደገና ደግሞ ሌላ 10,000 ድርሃም ደግሞ ለላይሰንስ ለምን ትሰጫለሽ? ማለት ገና ኢቃማሽን ነው የሚጨርስ ችግር የለውም አለኝ። አይድ በአንድ ሳምንት ውስጥ ነው የሚጨርስ ችግር የለውም አይቆይም አለኝ። በአንድ ሳምንት ትጨርሳለሽ አልኩ። አዎ ጨርሻለሁ ችግር የለውም በአንድ ሳምንት ማንም ሰው ጠይቂ በአንድ ሳምንት ውስጥ ጨርሼ በእጅሽ ነው የምሰጠው። ከዛ በኋላ ደግሞ ላይሰንስ ትጀምራለሽ አለ። እሺ አልኩ። ጥሩ የ9,000 ድርሃሙ 3ኛው ወር ላይ የሰጠሽው አሁን 5ኛው ወር ላይ 2 ወር ሆኖታል። አዎ በተከታታይ በምን ያህል ልዩነት ነው 9,000 ድርሃም እና 10,000 ድርሃም የሰጠሽው? በአንድ ቀን ነው ሰጠሁት እኔ በእንትን በምንድን 19,000 ድርሃም 19,000 ድርሃም በአንድ ቀን የሰጠሽው? አዎ ማሻአላህ ሀብታም ላይ በአንድ ሳምንት ውስጥ ጨርሳለሁ አለኝ። በቃ ችግር የለውም አንድ ሳምንት ቶሎ ስለምደርስ ችግር የለውም በቃ እሰጣለሁ ብዬ ነው ሰጠሁት። እሺ 3ኛ እውነት ግን ፍቅር ይዞሽ ነበር ብላ ጠይቃትም። እሷ ደግሞ ብር ብቻ ነው ካልኩል የምታደርገው። አየጉራጌ ነገር ወር ላይ አሁን 2 ወር ሆኖታል። 5ኛ ወር ስለሆነ ያለ ነው። እሺ ከዛስ ምንድነው የተፈጠረው? መዳም ቤት ኢጃዛ አለሽ? ምን መዳም ቤት? አሁን እነዚህ የላክሽልኝ አብራችሁ ያሳለፋችኋቸው ነገሮች የላክሽልኝ በውስጥ በዋትሳፕ አንቺ መዳም ኢጃዛ እየሰጠችሽ እየወጣሽ እየተገናኛችሁ ነው ወይስ አንድ ቤት መኖር ጀምራችሁ ነበረ? እንዴት ነው? አይደለም አቡዬ ምን መሰለሽ
እኔ ማለት ነው መዳም ቤት ነው የሚሰራው አይደል? ቅድ በፊት ማለት ነው። ከዛ እሱ ጋር ከመዳም ቤት ያለውት ነው ተዋወቅነ። እኔ መዳም ቤት ነው አለውት። ከዛ በኋላ እኔ ኮንትራት አልጨረስኩም። አይዲ አለኝ ልክልሻለሁ፣ ማስረጃ ማለት ነው። ለመዳም ነው ተናገርኩ። በጣም ደክሞኛል፣ እናቴ እያመመች ነው፣ እናቴ መጠየቅ ይፈልጋሉ፣ አገር መግባት ይፈልጋሉ አልኩ ለመዳም ማለት ነው። ከዛ ችግር የለውምሽ ለአንድ ወር አገርሽ ግቢና ተመለሽ አለች። ከዛ ፍቃድ ሰጠች። ከዛ ለሱ ነው ተናገርኩ። ለሱ ተናግሬ እኔ ኢትዮጵያ እየሄድኩ ነኝ። እሱ ጋር በስልክ ነው የምናወራው። እኔ ኢትዮጵያ እየሄድኩ ነኝ፣ እንደዚህ ነው አልኩ። ኢትዮጵያ ከሄድኩ ደግሞ እኔ አልመለስም፣ በጣም ደክሞኛል። 5 ዓመት ነው ሰራሁት። አሁን በቃ ሰለችቶኛል። ሰርቻለሁ፣ አልሐምዱሊላህ ሀገሬ ገብቼ ስራ ሰርቼ መለወጥ እፈልጋለሁ። አረብ ሀገር መመለስ አልፈልግም አልኩ ለሱ ማለት ነው። እኔ እዚህ ነው አለኝ፣ ችግር የለውም። እናትሽ ትጠይቃለሽ፣ አገር ገብታ እናት ትጠይቃለሽ። ከዛ በኋላ ትመጣለሽ። እኔ መንጃ ፈቃድሽ አወጣልሻለሁ። ካንስሌሽን ከተቀበልሽ በኋላ ደግሞ እኔ ምንድነው አይቃማሽ አሰራልሻለሁ። ችግር የለውም። አመዳም ቤት አትሰርም፣ ንካ እናስራለን። ከዛ በኋላ ደግሞ በቃ እኖራለን ምናምን አለኝ። ከዛ እሺ ያልኩ። እኔ ኢትዮጵያ ገብቼ ጋይስ እኔን የጀነጀነ መስሎ ልቤ ውልቅ ያለው ነገርስ ይሄ አሁን የምታወራው ጀንጀና እናንተ ልባችሁ ውልቅ አላለ? እኔን የጀነጀነ መስሎ እንደከመኝ እውነት አንድ ወር እስከ 10 ቀን ምናምን ነው ተቀመጥኩ እናቴ ጋር ማለት ነው። ከዛ በኋላ ትኬት እሱ ነው ቆረጠኝ። በራሱ ብር? አዎ እሱ ነው ቆረጠኝ። ኦኬ በራሱ ብር ነው መመለሻ መሄጃም? አዎ እሱ ነው ቆረጠኝ። ከዛ በኋላ መጣው። ከመጣው መጪ ተቀብሎሽ እሱ ጋር አረፍሽ? ከኢትዮጵያ ስትመለሽና ተቀበለሽና ከኤርፖርት እሱ ቤት አረፍሽ? አዎ አላረፍኩም፣ ገና ነው። እሱ ነው ተቀበለኝ። ከዛ በኋላ ኒካ ነው አሰርነ ማታ ማለት ነው። እኔ ከኤርፖርት ከመጣው ከዛ ኒካ ካሰረ በኋላ ብሬ መኖር ጀመረ። ከኤርፖርት መጣ ማታውኑ ያለታውኑ ኒካ አሰር። ለመናፋችሁ ኮላቸው የእውነት ሙጫ ቀጨሌ ተነ ቀጨብ ለማድረግ ቺን እሸት ገባች። ማታ ከኤርፖርት ደከመሽ እንኳን የለም ማታውኑ ኮታ ለሼክ ይጠራል። ከዛን ቢስሚላ ምናምን ይባላል። ከዛን አትክዳትም አልከዳትም አከስ ያከና ረቢንስ አከናሚ ማሪን ሲንጎዱሚ ዮይ ሰመሌ ማሬጎት ሃዬ ፈርማ ነው እንትን ነው ያ ታቴ ቶፍታ ይተፋል። ከዛን ይሄውና ኑሮን እየተፋይ ትኖራለች። ዛሴት የታፍኩ ነው። ቆይ አንዴ እየጻፍኩ አቢባ ማታውን ተናፉ በለይና ጻፊው አቢባ እንዳይጠፋብሽ እንደመጡ ትጽፋለች። አሁን የሚጻፉ ከኤርፖርት መጣለች ትጽፋለች። ፈዲላ ከዚህ በፊት ተከሳ ነው ቤት መታ ነበር። አዎ እሱ ቤት ነው ለሱ ቤት ነው አለው። አሁን እኔ ለሷ ቤት ነው አለው ለፈዲላ ቤት አውቋችኝ። ከዛ ሰደኝ። ከዛ ጓደኛ ነበረችኝ ጋይስ ፈዲላ ደስ የምትለኝ ጎበዝ ተማሪ የነበረች አላ ለፈዲላ ምን አለ እሷ ምስቴ ናት፣ ስራ አስገቢኝ እባክሽ። አሁን እኔ በቃ ለሷ እኔ ጋር መኖር አይመቸኝም ምናምን አለ ለሷ ማለት ነው። ስራ አስገቢ ምናምን አለ። ከዛ እኔ ስራ አልገባም፣ እኔ መዳም ቤት መስራት አይችልም። ምክንያቱ ከዚህ በፊት በልጅነቴ ከሀገር ወጥቼ 5 ዓመት ሰርቻለሁ። አሁን ግን በቃ አይችልም፣ ወገቤ ያሞኛል፣ እኔ አልፈልግም። አይዴን ስራልኝና መንጃ ፈቃድም እማራለሁ። ከዛ በኋላ በቃ የሆነ ስራ ነው የሚሰራው እንጂ ደህና ስራ ነው የሚሰራው እንጂ መዳም ቤት መግባት አልፈልግም አልኩ። ከዛ መዳም ቤት ግቢና 6 ወር ሰርተሽ ትወጫለሽ። ከዛ በኋላ እኔ ደግሞ አይዲሽን አሰርሻለሁ፣ መንጃ ፈቃድም ትማራለሽ። ከዛ በኋላ አብረን ነው የምንሆነው አለ። እኔ አልፈልግም አልኩ። ለሷ ነገረ። እሷ እሺ ያለች። በቃ መርያም ስራ ግቢና መዳም ቤት ስራ ግቢና 6 ወር ስርና
የሆነ ነገር ስራ ደግሞ በቃ እዛ ቤት እሱም እንደዚህ ስላለኝ ከ6 ወር በኋላ ደግሞ እንደዚህ ያረግልሻል ምናምን አለች። ከዛ ሻልኩ ስራ ቤት ገባው፣ መዳም ቤት ማለት ነው። ከዛ ከገባው ስራ አልተመቸኝም፣ ወጣው። አሁንም ተመልሼ ሌላ ስራ ገባው መዳም ቤት። አሁንም ደግሞ አልተመቸኝም፣ እንትን የለም ክላስ የለም ለሰራተኛ ማለት ነው። ከዛ ወጣው፣ ከዛ ቤት ወጣው። አሁንም ሌላ ስራ ገባው፣ 3ኛ ማለት ነው። ሌላ ስራ ገባ። በቃ ራሴ በጣም ነው አመመኝ። ሰውነቴ እንትን ነው በጣም ነው ወገቤ ያመኛል። በጣም አሞኝ ነበረ። መስራት አልቻልኩም። በቃ መዳም ቤት ደግሞ የሁላችንም ታውቃለን ብዙ ስቃይ ነው አለ። ከዚህ በፊት 5 ዓመት ሰርቻለሁ። በቃ አሁን መስራት አልቻልኩም። ከዛ በኋላ በቃ እኔ መስራት አልፈልግም፣ መዳም ቤት አልሰራም። መንጃ ፈቃዴም ላይ ነኢማ ለምን ነው ነኢማ የምለው ግን መርየም አንቺ መስራት ስላልቻልሽ ወይ ስላመመሽ ወይ ወገብሽ ምናምን እንደ አሮጊት ነው እንዴ እያቃሰትሽ የምታወር? እርግጠኛ ነኝ 30 ዓመት 32 ዓመት 33 እንደዛ ብትሆኚ ነው። ከዛ በላይ አይደለሽ። አንቺ መንጃ ፈቃድ ስላለሽ እና ቲክቶከር ስለሆነ በቃ በስነ ስርዓት እመቤት ሆነሽ መቀመጡን ነው የፈለግሽው። ለዛ ነው ስራ ሁላ የደከመሽ የሰለቸሽ ማለት ነው፣ ያስጠላሽ። ገብቶሻል? ከዚህ እድሜ በኋላ ወገቤና ሙኛ ብለሽ ከተቀመጥሽ መቼ ልትሰሪ ነው? ናንዬ ያ ሰው ለስራ ብሎ ቪዛ ቆጥሮ ይወጣና ከዛም እንደዚህ ያላግጣል። ገባችሁ? መዳም ቤት የፈለገ ቢሆን 24 ሰዓት አትሰራም። ምንድነው አረብ ሀገር ነበርን እኮ ጋይስ እኛ። ምንድነው ቀኑ ሙሉ ቁጭ ብለህ ያንን ስራ ኝኝኝኝ ያልክ እያሰላሰልከ ከዋልክ ያ ይደክማል፣ ይሰለቻል። ያው ቤት ውስጥ የምትሰራውን ነው የምትሰራው። ግን ከሀገር ቤት ስትመለሺ ሚስት ሆነሽ መቀመጠን ብቻ አልስበሽ ይሄ መንጃ ፍቃድ ምናምን የሚለውን ነገርና የለም ነርተሽ የማታውቂ ከሆነ እንደገና ደግሞ ቲክቶክ ነው ምናምን እንደዛ ነገር በቃ ወደዚህ ነገር ያ አላማይ ስለሆነ ሌላ ነገሮች ሁሉ ሰለችሽ። እዛ ሴት ገብቶሻል? ቲክቶከር ሆኖ አንቺ አንድ ሀገር ስለምትኖሩ ብቻ ያቺኛው ሚስት ሌላ ሀገር ስለምትኖር ኮንትሮል ሆነሽ መኪና እየነዳሽ እየዘነትሽ ምናምን ከቻልሽም አብረሽ ቲክቶክ እየገባሽ ምናምን እንደዚህ አይነት ህልም ነበረሽ። ዩቲዩብ አብረሽ ከፍተሽ ምናምን እንደዛ ነገር ህልምሽ ይሄ ስለሆነ ነው ሁሉም ነገር ያስጠላሽ ስራ። ገብቶሻል? እንጂ በዚህ እድሜሽ ስራ ደከመኝ፣ ወገቤ ይንቀጠቀጣል፣ ማሬ ይንቀጠቀጣል፣ ምናምን ይንቀጠቀጣል። ይሄን ጃሙስ የሚያክል ሰውዬ ራሱ ለማግባት ይንቀጠቀጣል መቻልሽ። እሱ ራሱ አንድ ስራ አይደለም። ፊቱ ራሱ ትልቅነቱ ምናምን ክብደቱ፣ በዛ ላይ ድድብናው ሲጨመር ፋራ ልቃን እሱን እንኳን ወደ ህይወትሽ ለማስገባት አልደከመሽ። አንዳንድ ጊዜ በህይወታችን የሆነ ነገር ኢማጂን አድርገን ስንመጣ ሌላ ነገሮች ያላሰብናቸው ነገሮች ሁላ ይሰለቹናል፣ ያስጠሉናል፣ የእውነትም ያሳመሙናል። ይሄ ነው በቃ ዛሴት ሌላ ነገር አይደል። አረብ ሀገር ተመቶ አልሰራም። አረብ ሀገር መተ ካልሰራ ምን ልትሆን ነው ታዲያ የመጣው? አረብ ሀገር ለስራ እንጂ ለሌላ ለምን ነው የሚመቸው? ምን ልትሆኑ ነው? ይኸውልህ ምን ልታርግ ነው? እንደ ኢሮፕ ወይ እንደ አሜሪካ እንኳን ሰው ስራ ከፈታ የስራ ቋሚ ሰራተኛ ከነበርክ የስራ የሚከፈለ አለ። እሱ ነገር እንደገና ደግሞ ራሱ መንግስትም የሚሰጣል። በዛ ተማምነ ምን አደከመኝ ሲስተሙ ምናምን ትላል። አረብ ሀገር መተ የሚከፍልል የለም ምን የለም። ምን ልትሆን ነው ታዲያ? ሴንስ እጀምራለሁ። አይዴም ጀምርልኝ። አልፈልግም መዳም ቤት መስራት አልኩ። እሻለ ካንስሌሽን አምጪ አለ እሱ ማለት ነው። ከዛ ሰጠሁት ካንስሌሽን 9 ቀን ስራ ሳይኖራት ምን ሳይኖራት መንጃ ፍቃድ ሊያዝ ትላለች። የት ልትነጂ ኤሰቲ ኦፍተሜ ወንዶች ሁሉ ቀን ሲጀነጅኗችሁ ወይ ሚዲያ ላይ ካወቃችሁ ወይ ምናምን መጀመሪያ የሚያነሱባችሁ ይታየኛል ካንቺ ነብር የሆነች ልጅ ያንቺ አይነት ወንድ ልጅ ወይ ሴት ልጅ እንድትወልጂልኝ እንደዚሁ ታይቶኛል ይላል። ከዛ
እሱ አንድ ጊዜ ነው ያለው። ሰይጣን 25 ጊዜ ጆሮዋ ላይ ሲደጋግምላት ይውላል። ከዛ እንዴት ብላ እንደምትወልድ ከዛን አንድ አይነት ልብስ ለብሰው እንዴት መንገድ እንደሚሄዱ ምናምን ማሰላሰል ትጀምራለች። ከዛ ቀን ጀምሮ ወንዱ አንድ ጊዜ ነው ወድሻለሁ ወይ ምናምን የሚላት እኮ ቴሌፎኑ ተዘግቶ 35 ጊዜ ሰይጣን ያንኑ ቃል ይደግምላታል። አይምሮ ላይ ቀረ ማለት አይደል? ከዛን ደግሞ በህይወት የምትፈልጋቸውን ኢማጂኔሽን እንደ ጠቢብ ስትስልት ትውላለች። ተሳላ አይደል ስዕሉ ገባች እዛ ሴት እና በቃ እንደገና ደግሞ ሚዲያ ላይ የለም ሰው ሁላ ሄይ እንትና ወደዋለሁ እንትና ይመቸኛል ምናምን ነገር የለም። ያም ደግሞ ይጨምራል ኢማጂናችሁ ውስጥ እና ህይወታችሁ ሙሉ ይሄ በየድራማ ላይ ምናምን የለም ፕራንክ የሚደረገው ምናምን እንደዛ አይነት ነገር ውስጥ ይስሉትና ሌላ ነገር እንደ ገለባ ይቀልባችኋል። ገባችሁ እንጂ እሱን ሳታገኘውን በፊት ስራ እየሰራች ነው። ምን አድርጎላት ነው እንደዚህ አይነት ኢማጂኔሽን ውስጥ የገባችው? ምንም ነገር የለም። ስትመጣ ማታውን ኒካ አደረገ። ከዛ በኋላ ተናፉ። ከዛ እሱ ወደሚቀጥለው ላይፉ ሄደ። ለሱ መንፋት ብርቁ አይደለም። ሙባረክ ሲጀመር ዚፕ ያለው ቁልፍ ያለው ሱሪ እንኳን አያሰፋም። ፓንት ራሱ አይለብስ። ዛሴት ምናልባት መንገድ ላይ መነፋት ካገኘው ብሎ አንዳንድ ጊዜ ኮንዶም አጥልቆ ነው ከቤት ራሱ የሚወጣው። ይሄ ከካም ልቃሚ የሆነ የከሳ ግመል የመሰለ ሰውዬ ለሱ እንደዚሁ። አሁን እኮ የሆነ ምንድነው ጋይስ ጭንቅላቱ ነው ምኑ ነው? አሁን የኢማጂኔሽን አለ ስታገኘው የኢማጂኔሽን የለም። ከዛ በኋላ ህይወት እንዳሰቡት አይደለም፣ ህይወት እንደዋዛ ማለት ነው። መንጃ ፍቃድ አውጥተሽ አሁን እቺ ልጅ አረብ ሀገር ነው ያለችው። ስራ የላት ሰው ከስራ ቦታ እንኳን ወደ ቤት እንኳን ሊሊያ ከመቼ ወዲህ ነው አረብ ሀገር አረብ ቤት ሄደሽ ለመስራት መንጃ ፍቃድ ይዘህ ምናምን እንደዛ ምናምን ሰው የሆነ ነገር እኮ ሊኖር ይገባል እኮ የሆነ ቤዚክ ነገር መንጃ ፍቃድ ያስከዛን ትበለዋለህ። መንጃ ፍቃድ እንድታወጣ የሚያደርግ የሚያነሳሳ እንትን ሊኖር ይገባል እኮ አያስፈልግህም አይደለም ግን ባይምሮ አሷ የሳለችው ምንድነው መኪና እየነዳች ይሄ አረብ ሀገር ሸቃላ ሆና የሚያውቃት ሁላ ውሃ እየረጨችበት ስትሄድ ከዛ መኪና ላይ አብሮ ፕራንክ ሲሰሩ ይሄን ኢማጂኔሽን አድርጋ ነው ኢትዮጵያ ስትሄድ እንደገና ስትመጣ ማለት ነው። ይሄ ነው የመጨረሻ። ለዛ ነው ደከመኝ መስራት አልቻልኩም 6 ወር እንኳን ስሪ ያላት እኮ 6 ወር ስሪ። አረብ ሀገር መተ አመመኝና ደከመኝና አልሰራም ካልክ ለምን ትመጣል? አረብ ሀገር የፈለገ ብታገባ ባታገባ ለዛም እንደዚህ አይነት ልጣጭና ልፍጣጭ አይነት ሰዎች አይደለም መንግስት የሚደጉም የለም። ላይፍ ታይም ፓስፖርት አይደለም ያለ፣ ላይፍ ታይም ኢቃማ አይደለም ያለ፣ በየአመትና በየ2 አመት የሚታደስ ነው። እንደ ኢሮፕና እንደ አሜሪካ እንኳን አይደለም። አንድ ጊዜ ዜግነት ካገኘ ላይፍ ታይም እድሜ ልክህን ምንም የምታሳድሰው የለ ምን የለ ወይ ካመመም ሆነ ወይ ስራ ካልስካ እንትን ካላልክ ራሱ ሲስተሙ ይደጉማል። እንደዚህ አይነት ሀገር ላይ እንኳን ሰነፍ ብትሆንና የሆነ ነገር የለም ሰበብ ብታመጣ ያ አረብ ሀገር ሄደ ገና ትላጣል። አረብ ሀገር ከሰራበት ከዩሮፕና ከአሜሪካ የበለጠ ቶሎ የሚያልፍልህ ሀገር ቶሎ የሚያልፍልህ። ምክንያቱም ታክስ ክፈል ብሎ የሚያጨናንቅ የለም ምንም የለም። 4 ስራ 5 ስራ ትሰራለህ ብርን ሙሉ ቅርጥብ ነው የምታደርገው። ታክስ የሚያጨናንቅ የለም እንጂ አትከፍል ደራይብ የለም ምን የለ። ነጋዴዎችና እንትን የሚሰሩት ሱቅ የከፈቱ ምናምን ነው እንትን የሚከፍሉት ታክስ የሚከፍሉት። የቤት ሰራተኛ ምናምን 8 ስራ አንተ ካልደከመ መስራት ትችላለህ። ሁለተኛ ወር ነው ሰጣሁት አለ እኔ ጋር ማለት ነው። ከዛ አሁን አንድ ቀን ልጻፍ ካንሰሌሽን የወሰድሽበትን ቀን እልክልሻለሁ። ይሄ አንቺ 9 ቀን ሁለተኛ ቀን 9 ሁለተኛ ወር 2026 እሺ ካንሰሌሽን የተቀበልሽበት ቀን እሺ ጻፍኩት።
አዎ ከዛ በቃ እስካሁን ድረስ እኔ አይዲም አላየውም፣ ብሬም አልመለሰልኝም፣ ወርቄም አልሰጠኝም፣ ምንም አላየውም። በቃ እኔ ትናንትና ክሮልክ ሰጥቼ በሱ ምክንያት ማለት ነው ሞቼ ነበር መጀመሪያ። ከዛ ትናንትናውን በሱ ምክንያት ክሎሮክስ ጠጥቼ ልሞት ነበረ። ፈዲላ ጋር አስቀመጠሽና ስራ ግቢ ስልሽ ሰዎች መስራት እንደማትፈልጊ አንቺ 19,000 ድርሃም ወጥተሽ ለሱ የሰጠሽው ሰው ቤት ገብተሽ ለመስራት ሳይሆን ኢቃማ ሰርቶልሽ ፍሪ ቪዛ ሆነሽ በውጪ ለመስራት ላይሰንስ እንዲያወጣልሽ እንደሆነ ስትነግሪው ለ6 ወር ያልሽና ከ6 ወር በኋላ ሲልሽ አልተስማማውም በዚህ ስትዩ በቃ እሺ እዛው ተቀመጭ ያለሽና እዛው ፈዲላ ቤት ቆየሽ። ወደ ቤቱ አልመለሰሽም? አልመለሰልኝ። እሺ ከዛን ጊዜ ጀምሮ እስካሁን ድረስ ፈዲላ ቤት ቁጭ ብለሻል? አዎ ከፈዲላ ቤት ነው ቁጭ አልኩ። እሱ ደግሞ በሳምንት ማለት ነው መጥቶ ይወስደኛል፣ አብረን ጊዜ እናሳልፋለን። ከዛ በኋላ ይመልሰኛል ለፈዲላ ቤት። ምስኪን ነማ ወረቀቷንም አላሰራም። ካሜራ ይናያሽ ወረቀቷን አላሰራም። እሺ ቴሌፎን ትንሽ ሲቆይ ብዥ ይላል። የሆነ ውሃ ላይ የቆመ ፀሐይ የለም እንደዛ ይሆናል ካሜራ። ለምንድን ነው አይፎን አይደለ እንዴ ጋይስ? ያ እንትን ተመለሽ ታከሚ እንትን አስቡት ጋይስ። ፓስፖርት 19,000 ድርሃም ሰጥታው ነበር። ወረቀትም ፓስፖርትም ምን ነው ወረቀቷንም ኢቃማውንም እንዲያሰራላት። ኢቃማ ማለት መኖሪያ ፍቃድ ማለት ነው። እሱንም እንዲያሰራላት እንደገና ደግሞ የመንጃ ፍቃድ ምናምን አንድ ላይ 19,000 ሰጥቷታል። እንደገና ደግሞ ቤት እንኳን አልተከራየላት። ገባች? ቤት እንኳን አልተከራየም። ገባች? ፈዲላ ጋር እህቱ ማለት ዝም ብላ ስደት እንትን ጋር ያለችው ግን በሳምንት አንድ ቀን ስሜቱን ለማርካት ፒክ ያረጋታል። ተዝናንተን እንመለሳለን ትላለች። ከዛን ደግሞ ኒካ አርገዋል። ባለ ትዳር ናቸው። ባለ ትዳር ነኝ ትላለች። አሁን እሷ ላጤዎችን ስታይ ትመጻደቃለች። ገባች? ተዝናንተን እንመልሳ መጥቶ ይወስደኛል። እንደዚህ ነበር። ሆነሽ ፈዲላ ቤት ስንት ወር ሆነሽ? አሁን ፈዲላ ቤት ውስጥ መኖር ከጀመርሽ 1 ወር 2 ወር ስንት ጊዜ? አሁን አሁን ስንት ወር ነው ካንስሌሽን ያሰጣሁት? 3 ወር ነው። አዎ ከመጀመሪያ ጀምሮ ነው እኔ ፈዲላ ጋር ያለሁት ማለት ነው። ስንት ወር እንደሆነ አላውቅም፣ ግን ከመጀመሪያ ጀምሮ ፈዲላ ጋር ሌላ ቦታ አላውቅም። ሌላ ቦታ አልወሰደኝም። ኢትዮጵያ ደርሰሽ የመጣሽበትን ቀን ንገሪኝ። ሳምንት ቀንሳለሁ። እሱ ቤት ከኒካ በኋላ አይቆየሽበት። ኢትዮጵያ ደርሰሽ የመጣሽበትን ትኬት በረራሽ ቀን መች ነበር? ትኬት በረራ 12ኛ ወር ነው። 1ኛ ወር መሰለኝ። ቆይ እንትን አለኝ ትኬት አለኝ። ቆይ እሺ 1ኛ ወር ብንለው ሳምንት ቢቆይ ሳምንት ኒካ አስረን እሱ ቤት ሳምንት ጊዜ ያሳልፈ አይደለው? 1ኛ ወር ነው። 12ኛ ወር እርግጠኛ አይደለሁም። ትኬት አለኝ። እሱ ቤት ካለው ኒካ ካሰሩ ለምንድን ነው ፈዲላ ጋር እንድትቀመጥ ያደረገው? ለምን እሱ ቤት አላስቀመጠችውም? ለምን እሱ ቤታ በቃ ቤቱ አይደል እንዴ? ለምን አጠገቡ አልተቀመጠች? ለምን አንድ ቤት አለው? ለምን አለው? እሺ ጥሩ። አሁን 1ኛ ወር ከሆነና ሳምንት ቆይተሽ ፈዲላ ቤት ከወሰደሽ አሁን 5ኛ ወር ነው። ፈዲላ ቤት 5 ወር ተቀምጠሻል ማለት ነው? ወላሂ አዎ፣ እሷ አለች። አዎ የትም ማለት 5 ወር ሙሉ ፈዲላ ቤት በነፃ ትበያለሽ። የቤት ኪራይ አትከፊም። በቃ እየኖርሽ ነው። እሷ ምስቴ ናት ብላ ነገረ አይደል? ምስቴ ናት ብላ ስለነገረ እሷ ምንም አትጠይቀኝም። አዎ ምስቴ ናት አለ። ምንም አልከፋ። 5 ወር ሙሉ ምንም አይነት ስራ አልሰራሽም? በፊት መዳም ቤት ገብቼ ነው ወጣት አይደል? አንዴ ገባሁት 1 ሳምንት ነው ሰራሁት። ሁለተኛ ደግሞ 22 ቀን ነው ሰራሁት ብቻ። ሌላ ስራ አልሰራሁም። ይሄን ብቻ ነው። ኦኬ እሺ። 1 ሳምንት አንድ ስራ 1 ሳምንት 1 ስራ ደግሞ 22 ቀን ሰራሁት። እኔ አሁን 22 ቀን ቁጭ ብላ ትጽፋለች። አሁን እቺ ልጅ ያት
እንደዚህ ነው የምታረዝመው እኮ ጋይስ። 8 ሰዓት ግዴታ መወራት አለበት ሀቢባ ጋር 22 ቀን። አዎ 22 ቀን። እሺ አንድ ስራ አንድ ሳምንት፣ አንድ ስራ አንድ 22 ቀን ከሰራሽ በኋላ በቃ ከዛ በኋላ አልፈልግም ብለሽ ቁጭ አልሽ። ስራ ቢመጣም አትፈልጊም። ስራ እንዴት ነው የሚመጣው? እኔ ወረቀት የለኝማ። እሱ እኮ አልሰራልኝም። ወረቀቴ እንዴት ሆነ ነው የሚለው። ወረቀቴ እስካሁን አልጨረሰም። ቆይ ነገ ነው የምሰጥሽ፣ ከነገ ወዲያ ነው የምሰጥሽ፣ ከአንድ ሳምንት በኋላ ነው የምሰጥሽ፣ ከወር በኋላ ነው የምሰጥሽ፣ እንደዚህ ነው የሚለው። ከዛ በኋላ እኔ እሺ ብዬ ነው ተቀመጥኩ በቃ። ስለዚህ እስካሁን ድረስ አንቺ የምታውቂው ወረቀቴ እየተሰራ ነው ብለሽ ተስፋ አድርገሽ ነው ፈዲላ ቤት የተቀመጥሽው? አዎ። እሺ ኒካ ካሰራችሁ አይቀር ፈዲላ ቤት ከምትቀመጪ ለምን እሱ ቤት አልተቀመጥሽም? እንደሚስት እምቢ አለ። እሺ አልልም። እምቢ አለ። በሳምንት አንዴ ይወስደኛል። በሳምንት አንዴ ነው የሚወስደኝ። አንዴ አያችሁ፣ ለምን እንደሚስት ሚስቱ ነሽ። በቃ ለምን እሱ ጋር አልተቀመጥሽም? ቤት አይደለ ስትላት እምቢ አለ። በሳምንት አድቀመጥቼ ወስድሻለሁ። ከዛን ሁለተኛ ሚስቱ ለመሆን ዋጉበኔ ያለ ሰውየው ተቃጠለን አለ። እኔ አሁን እንደዚህ አይነት ሴቶችን ነው ታዲያ። ሴት ልጅ በሴትነቷ ይቁምላት። ሴቶች ተበድለዋል፣ ሴቶች ከዓለማቸው እየተሰናከሉ ነው የሚል ድምፅ አሁን ለእነዚህ ነው የምታሰሙ። እነዚህ ኮማ ውስጥ የሚተኙ ሰዎች አሁን ለእነዚህ ነው ፌሚኒዝም ፈሳም ግሩፖች አሁን ለነዚህ ነው። አሁን እቺ አሁን አንድ ነገር ብትሆን ለሴት ልጅ ይቆም ይባላል አሁን አይደል? እውነት ይውረት ከዛ ሚስቱ ነኝ ትላለች። አሁን ሚስት ናት። እሱ ሲፈልግ እንደፈለገ ማንንም እያስገባ ይነፋል። እሷ ግን በታማኝነት አንጃርቲና ማቲ ትላለች። እንግዲህ እኔ የሰው ሚስት ነኝ የተከበርኩ ነኝ ትላለች። አሁን ጉዳ ለማያውቅስ ገባች? ባለ ትዳር ነኝ ነው የሚሉት። ገባች? እና አሁን እንደዚህ አይነት ዳኝነት ምን እንደው የምታረገው ገባች? አሁን እዚህ ላይ ምን አይነት ዳኝነት ነው የምትሰጠው? ዝም ብለህ ህዝቡ እንዴት ዝም ብሎ እንደሚኖርና ኑሮ ብሎ መቃብር ይሞቃል ያለው አይሞቅም ያለውና ዶክተር አብይ ነው መቃብር እንደማይሞቅ በግልጽ የነገር ከባድ ነው። ሴቱ ማርያምዬ ምን ምክንያት ሰጠሽ? እኔ ኒካ አስረናል። እኔ እናንተ ባልና ሚስት ነን። ስለዚህ ለምንድን ነው ፈዲላ ቤት ቢሮ የምቀመጠው? ለምን ቤት አልቀመጥም ስትዩ ምን መልስ ሰጠሽ? ምክንያት ምን ሰጠሽ? ምንም መልስ አልሰጠኝም። ምክንያቱ ሌላ ሚስቶች ስላሉ ምንም መልስ አልሰጠኝም። ያንቺ ግምት ነው። ሌላ ሚስቶች ስለሚመጡ በሳምንት ኢጃዛ ሌሎች ሚስቶች ስለሚመጡ የሚለው ያንቺ ግምት ነው። እሱ ግን አፉን አውጥቶ ምን መለሰ? ግን ጋይስ ሀቢባ ቀን ሙሉ እርጉዞና መቀመጧ ለእሷ ጥሩ ነው? እንደዚህ ዝም ብለህ ስትቀመጥ ጥሩ ነው ጋይስ? የእርጉዞች ስፖርት ምናምን ለምንድን ነው የማሰራው? ላይቭ ላይ ምራሱ ሆነ ከባለቤቱ በላይ የሚያውቅ ቡዳ ነው። ግን አይዶን ነው እሺ ምንም በቃ አንቺ እዛ ተቀመጪ። ሰዎች ላይ ቁጭ ብለህ ትራቀቃለህ። ተጫወት ምን በል። ግን የሚያስገምትን ሰው ሁላ እንደዚህ እንደ ጅላንፎ ምን ይሰራል አሁን እዚህ ቦታ የሚለ ጉዳይ ላይ ምን ታደርጋለህ? አይ ምን ነው ረጅም ጊዜ ሲንግል ስለሆንክ ስሜት አናቱ ላይ ወጥቶ ደደብክ እንዴ? ገብቷል? ድድባልክ እንዴ? ጀባስክ እንዴ? ላጫም ጅላም ከቀልቡን እከካ ሳውዲ አረቢያ ሄደምና ባልጦ እናዘጋጅልህ ወይ ልትሚያ የትኛው ይሻላል? የሚመለከታቸው አካላት ብቻ ነው እዚህ ጋር የሚነጋገሩት። ይሄን ጉዳይ የሳውዲ አሁን በቫኬሽን ላይ ሳውዲ አረቢያ ሄዳለሁ ሲል እናት አልሰማችሁትም? ባለፈው ሀቢባ ምን አላት? ከኤምባሲው የበለጠ ብዙ ስራኛ እኮ መስራት እንችላለን። አሁን ደግሞ ሰመር አሁን ይመጣል ቫኬሽን ሳውዲ አረቢያ ሄዳለሁ ሲል ወይ እናቴ ትሙት ይሄ ልጅ መድኃኒቱ ቅርጹን ሼፑን ብቻ አይደለም ለካ እያሳበጠው ያለው ደረቱንም ጭንቅላቱንም አሳብጦለታል ያልኩት። እናቴ ትሙት
ማለት ሼምለስ አድርጎታል። ሼም እንዳይሰ እንዴ አይኖ 13 ሰዓት 15 ሰዓት ቁጭ ብላችሁ ቀን ሙሉ ድራይቭ ነው የምታደርጉት። ይሄ ለእንትኖች ከባድ መኪና የምትነዱ ሰዎች እና የሚያዋራችሁ ሰው ይፈልጋል፣ ይደብራችኋል ምናምን። ለመደበሪያነት የአረብ ሀገር ልጆች ምቹ ሆነውን ያገኛችሁት አሜሪካ ቁጭ ብሎ ሳውዲ አረቢያውን ለቫኬሽን ሄዳለ። እውነት ከናንሲ አርጀብረም ጋር አጠብጠብ ወደላ ብለህ ትመለሳታል። እከካም ሁሉም ሀገር ዱባይ ነው የሚመስላል። ሁሉ በቃ እንደ ቡቺ ቂጧን ከፍቶ የሚጠብቅ ነው አለ የሚመስል። ያንተ ብጤ መሀይም ያንተን አይነቱን ማጥ በጥቤ ነው የምትጫወትበት። ማን ብሎ ስለዚህ ለዚህ ተጫወችበት። እሱን እንደውም ልቅፍ አድርገሽ ቢዩ። ይሄ እከካም ይሄ ፈንዳንዳ ቆሌታ ቢዩ። እንደውም ቡቺ ፈቅጄልሻለሁ። ለዚህ ቅንዝራም ደደብ ምን እንደሚያስብ ራሱ ያውቅ። ባለፈው የመለይ ልጅቷ ታሰረ ሲባል እያንዳንዱን አሁን ማውጣት አለባቸው እኛ እንደዚህ እናደርጋለን ምናምን ልክ አቡፋን ነው ሲወጣ አብቅቷል የሃና ጉዳይ አልኩኝ። ሌላ ነገሩን ብንናገር ወደ ፖለቲካ ነው የምትወስዱት። ለዛ የሰማነውን ያየነውን ነገር ብናይ ግን በእርግጠኝነት የሃና ነገር አብቅቷል አልኩኝ። አላልኳችሁም ጋይስ? ስለ አቡፋን ነው አስተያየት ስጪ ስትሉኝ ምንድን ነው ያልኳችሁ? ስለ ሃና አብቅቷል ያልኳችሁ። ታዲያ ዋሻው ዘሴ አብቅቷል። ምክንያቱም ዝርዝር ኪስ ይቀዳል። ይሄ ሊገባው የማይፈልግ ሰው ስትነግረው አይገባውም። ለዛ ለምን ነው የምጨናነቅ? ዘሴ እዚሁ አለው። እኔ ላይ መታችሁ ትፉብኝ ያልኩት የታል? እሱ ለኬዙ ተጠቀመበት። የኢትዮጵያ መንግስት ምንም እጁ የለበት። ፖለቲካ ላይ አይደለም ቁማር ዱባይ ላይ ስትጫወት ከሀገሬ ውጣልኝ ነው የሚል። ውጣልኝ እስቲ በአሁን ታይም በተለይ በፖለቲካም ከሄድ ራሱ ዱባይ ልንገራቸው። ማን ነው ይሄ ዘፋኙ አሁን ክለብ የከፈተው? ማን ነበር የሚባለው ስሙ? ይሄ ድምፁ የሚያምረው ዘፋኝ ይሄ ዱባይ ላይ እንትን የከፈተው ዳኘው። እስቲ ዳኘው የፖለቲካዎቹን ዘፈን ይስፈን እስቲ ያላችሁ ሰዎች ዱባይ ላይ ስንት ደህንነቶች እንዳለ እንደሚጠብቁ ታውቃ። የሌላ ሀገር ላይ ዘፍነ መምጣት ትችላል። ዱባይ ላይ በራሱ ክለብ ይሄ አሁን ተነስ ምታ ገጫው ምናምን የሚለውን ዘፈን አይዘፍንም። እዛ ክለብ ነው ያላችሁ ሰዎች ይሄን ዘፈን ሲሰፍን ሰምታችኋል? አይዘፍንም። አታደርግ ፖለቲካ የምታራምድበት ሀገር አይደለም ዱባይ። ይሁንት ትኖራለህ ጸጥ ለጥ ብለህ። ይሁት ጋይስ ያለውን ነገር ስንናገር ተበጂ ይለኛል። ይሁንት እንደዚህ ነው እኮ አያችሁ። አሁን ለነዚህ ነው ታዲያ ስለ አቡፋን ነው ምስጢር ምን የምትነግሯቸው? ይሁንት አሁን ቁጭ ብለህ ስትግማማ ስትጠነባባ ነው ደስ የምላቸው። ከዛ ሽታይ ለሽታይ ብለህ አንገት ለአንገት ስር የታምራትን ደስታ የለም እኛን ነው ማየት ስትመጪ እሱ ብሎት የቢል አይነት የለም። አንገት ለአንገት ስር ገብቶ ጥንብትነታቸውን ያይምሯቸውን ሽታይ ለሽታይ መባባሉ እንደሚወዱት ዛሴ ይሄ ነው ሚዲያ ላይ እንደዚህ አይነት ነገር ስታይ ጀስት ያለውን ነገር እንትንተላ አታብራራ። ምስም ለጥተዋቸዋለህ ምን አገባ? አብራራ ካንተ የሚጎልብ ነገር ምን አለ? እዚሁ ሲዘፈዘፍ ነው እድሜ ለምታየው። ምንም ነገር ለውጥ አያመጣ ዛሴ እሺ ሙባረክ ያንተ ተራ ነው። ከአቡዬ ቆይ መኪና ላቁ። እሺ መኪናን ፓርክ አድርግና ጥያቄዎችን የጻፍኳቸው ጥያቄዎች ዋን ባይ ዋን ጠይቀሃለሁ። እኔም ጥያቄ አለኝ። እሺ ያው ኦልሬዲ ለሚስትነቷ ማስረጃዎች ልካልኛለች ነው WhatsApp ላይ። አልካድኩም። ኦኬ ጥሩ። እሺ እዚህ ጋር የተናገረችው ነገር ሁሉ ትክክል ነው ወይስ አይደለም? ውሸት ነው። ሁሉም ውሸት ነው።
እሺ የመጀመሪያው ጥያቄ 9000 ድርሃም ሰጥታ ካለች ለኢቃማ ማሰሪያ። ቆይ አንዴ እኔ ቪዲዮ ወጥቼ ስናገር ነው የሚያረካኝ። ወላሂ አልሰጠችኝም። 9000 ድርሃም አልሰጠችኝም። ወላሂ አልሰጠችኝም። እሺ ማርያም ቪዲዮሽን አብሪና ምንድነው ማስረጃችን? 9000 ድርሃም ለመስጠትሽ ስሚኝ፣ እኔ ማስረጃ ሰጥሻለሁ። እሺ ማስረጃ ሰጥሻለሁ። አንደኛው አስቀድሜ የምነግርሽ ነገር አለ። አንደኛው ነገር ሲጀመር እኔ ከሴት ልጅ 1 ብር ተቀብዬ አስቂታ የሚላት ልጁን ነው ማንን ነው? ወደዛ ጠጋ ብለሽ ቁጭ በይ አለ። ልጅ ጭኖ እየሄደ ነው። ሚስቱም አለች። እግዚአብሔር ይሄንንማ ማየት አለብኝ አለች። በእድሜ ማለት ነው። ይሄን እድሜ ይዤ ከበፊቷን ባለቤቴ ቢሆን የትኛውም ሴት የሙባረክ ሚስት ነኝ አይደለ የሙባረክ ጓደኛ ነኝ ብለው ወይ ደግሞ ሙባረክን አውቃለሁ ብለው 1 ብር ሚስቱ አጠገቡ ነበረች። ወደዛ ጠጋ ብለሽ ቁጭ በይ አላት። መኪና ውስጥ እኮ የሆነ ህፃን ልጅ ነው ምናምን ገባችሁ? በቃ ህዝቡ እንደዚህ ነው አብሮ የሚኖረው ማለት ነው ጋይስ። እኔ ግን ከሰው ጋር መኖር ከሚዲያ ውጪ ረስቻለሁ ማለት ነው። ረስቻለሁ። እንደዚህ ከሆነ ላይፋቸው በጣም ደስ በህይወቴ ደስተኛዋ ሰው እኔ ነኝ ማለት ነው። እናቴ ትምት እንደዚህ መቻቻል ነው የሚባለው። ይሄ መቻል ውሻ ነው እንጂ የሚባለው ይሄ መቻቻል አይደለም። መቻል የሚባል ውሻ ነበረ። እንደዛ አይነት ላይፍ በሉት ጋይስ። ሺት መቀበለው ሴት የለም። ይሄን ምንም ችግር የለውም። በማስረጃ በሁሉም ነገር አረጋግጣለሁ። ሁለተኛ ደግሞ እንኳን ባለቤቴ ሆና ብር ልትሰጠኝ ተይና እኔ መጀመሪያውን አስተካክዬ ልናገር። እሷ ተናግራለች። መጀመሪያ ተዋወቅን። እሷ እንዳለችው ተዋወቅን። እኔ ገስት ላይ ነው ተዋወቅነው። እንደ ሰው ከተዋወቅን በኋላ በሐላል በሸሪዓ እንደምንጋባ ተነጋገርን። ከዛ በኋላ ወደ ሀገር ገብቼ ካልመጣው ስትለኝ አይ የኔ ሚስት ሁኚና ወደ ሀገር ግቢ ስላት ኖ ያንተ ሚስት ሳልሆን ነው ወደ ሀገር የምገባው አለች። ከዛ ይኸው አንድ ነገር ልንገርሽ፣ ከመጀመሪያ እስከ መጨረሻ የተነጋገርነው በኦሮምኛ ድምፅ አለኝ፣ መረጃ ሙሉ በሙሉ አለኝ። ችግር የለውም። እኔም ይቺን ቀን ጠብቄያለሁና የካደችውን እዚህ ካለመነች ትዋረድበታለች። ይኸው ስለ ወርቁም አያችሁ ይሄ ቀን እንደሚመጣ አውቃለሁ አለ። ሪከርድ ሲያደርግ ነበር በቂምና በዛቻ ውስጥና በስጋት ውስጥ ነው እኮ ሁሉ ነገር የሚመሰረቱት። አያችሁ ትዳር የሚመሰረቱ ኒካም የሚታሰረው ሰው ጠን ያለ ይሄንን ካላደረግ ትሞታለ። በእንደዚህ አይነት ስጋት ውስጥ ህይወት የሚመሰረተው ግን ይሄ ነው። ህዝቡ እኮ የሚኖር ያ ረቢ ያለ ስለምኑም እኔ በመረጃ አምጥቼ ገጭ አደርግልሻለሁ። አዳምጠውላቸው። እሷ ለተፈለገችው እኔ ሴት ልጅ ማዋረድ ደስ አይለኝም። ሲጀመር 1 ብር አልበላም ነው ከሴት ልጅ አንገቴ ይቆረጣል እንጂ አይደለም ምስቴ ሁና ስሚኝ፣ አይደለም ምስቴ ሁና በምንም አይነት ምክንያት ከሴት ልጅ ብር አልጠቀምም። አለቀ። መጥቀም ካልሆነ በስተቀር አንድ በይ። አሁን ቮይሱን አሰማን። ወሬዲ ሲ ሰላማ በን ሁለተኛው አገር እየገባች ነው። እናቴ ማርያም አትግቢ። ከገባሽ ቤተሰቦችሽ ጫና ሊያደርጉብሽ ይችላል። ሃይማኖት ቀይረሻል። ካሁን በፊት ብዙ ነገር ጫና አትግቢና ባለቤቴ እንደሆንሽ በቃ ቤተሰቦችን አናግሬ እኔ መረጃ አለኝ ብያለሁ። መረጃ አለ። ሃይማኖት ቀይረሻል ማለት ክርስቲያን ነበረች ማለት ነው። ባንቺ ተራ አልፈቀድኩለት መረጃ አለኝ። ባንቺ ተራ ድምጻችን ሁሉ ባል አይዞሽ መርያም ባንቺ ተራ አልፈቀድኩለትም እንዲያቋርጥ። ሲያቋርጥሽ ሚውት አድርጋልኩት አይደል? ስለዚህ በሰው ተራ ክርስቲያን ነበረች ማለት ነው። ኦኬ ለቤተሰቦቼን ስም እንዳጠራ ስም አልጠራምኩ። ቤተሰብ ጫና እንዳር እምነት ስለቀየርሽ ከኦርቶዶክስ ወደ እስልምና ስለመጣሽ እምነት ስለቀየርሽ ቤተሰብ ጫና እንዳያረግብሽ አትግቢ ያልኳት ነው ያለው እንጂ ቤተሰብ አለ እንጂ ስም አልጠራም። ስለዚህ ስም ከጠራን ያቋርጠዋለሁ። ሚውት አታብሪ ያለ ተራሽ። እሺማ
እሱ ያለ ተራስልሻለሁ። ከዛ አይ ካልገባሽ ብያት እንግዲህ አቢባ ቢደበቅ ነገር አለ፣ ሁሉ ነገር ልናገር አለ። መረጃ ያለኝን ነገር የሚደበቅ ነገር የለም። ግድ ነው መረጃ ያለክ ነው። ኦኬ መረጃውን ልንገር አይደለ? ከዛ አይ ካልገባው ኒካሳ እናረግ ገብቼ አሳምኜ መለሳለሁ። ከወደድሽኝ ተመለሽ፣ ካልወደድሽኝ የራስሽ ነው ብዬ ዝም አልኩና ገባች። ገብታ ስልክ ብደውል ምን ብል ከሳምንት ከ10 ቀን አንዴ ነው ማገኛት። እንግዲህ ቃል ተግባብተናል። ልክ ኒካ እንጂ ምስቴ ናት። እንግዲህ እሷ ላይፏን እያሳለፈች ነው። መጣች። ስትመጣ ተቀበልኳት። ከተዋወቅን ቀን ጀምረን እኛ ጓደኛሞች ነን። ገብታ ስትመጣ ሂጄ ከኤርፖርት ተቀብያት ወደ ሌላ ነገር እንዳንገባ ቅድሙንም ሼክ አዘጋጅቻ በሃይማኖቴ የሚያስፈልገውን ነገር ሁሉ አዘጋጅቻለሁ። ወደ ሐላል ገባን ቀጥታ ማለት ነው። ሌላ ነገር ሳንገባ ወደ ሐላል ገባን ማለት ነው። ሃይማኖቴ ይፈቅድልኛል። ወደ ሐላል ገብተን ሐላል አደረኳት። ከዛ በኋላ ውለን ካደርን በኋላ ሞባይልዋን አጋጣሚ ክፍት ነበር። ገባ ውስጥ ስገባ ከወንዶች ጋር ተቃቅፋ አለኝ። እኔ ከፈለገች እዚህ ለጥፍላታለሁ። ወንድሜ ነው አክስቴ ነው አጎቴ ነው ማለት አችልም። ከወንዶች ጋር የተነሳሰችውና ገብተሻል ወይ ቤት ደርሰሻል ወይ ጽሁፉንም አለኝ። እኔ በተናገርኩ ነገር የምጠየቀው አቢባ ቤት እኔ ነኝ። መረጃ ከዛ ስክሪንሾት እያደረግኩ ወደ እኔ ሁሉንም ላኩና አንዱ በጣም አቃጠለኝ አንገበገበኝና ምንድነው እኔ ፎቶውን ለቀዋለሁ። እኔ ቤላ ለቀዋለሁ። በኋላ መርያም ምንድነው ይሄኛው እንደዚህ ተቀምጥሞ እንትን ያለሽ ምንድነው? ከዛ አይ ዝም ብሎ ነው የሰው መስላ እንደዚህ ግጥም አድርጎ ተቃቅፎ እንትን ያደርጋል እንዴ አልኳት። አይ በቃ ዝም ብሎ ፎቶ እነሳ ብሎኝ ነው እንዲህ ፎቶ ይነሳል አልኳት። የሰው ሚስት ላይ የምትለው ኢትዮጵያ ከሄደች ከመጣች በኋላ አለ እንዴ ያንን ነገር ያየው? ሚስት የሆነችው እኮ ከመጣች በኋላ ነው ካሰርከው ራይት አይደል? ያ ከኢትዮጵያ ሆና ነው ከመጣች በኋላ ነው አይደል እንደ ቴሌፎን ያየው። ያ ማለት ሚስት ከመሆነች በፊት ነው ማለት ነው ያ ራይት። ብዙ ቦታዎች አለኝ ማለት ነው ለመረጃ። እሷም ታውቃለች። እሷ ያየች ነው ወደ ዋትስአፕ ያስተላለፍኩት። ከዛ በኋላ ቻል አደረጉት። ለማንኛውም ይሄን እያስታወስሽ ብዬ ዝም አልኩና አለፍኩና ይሄን ሁሉ አለፍኩና ምንም በቃ ሴት ልጅ ናት። ሰዎች ያሰታል ችግር የለውም ብዬ ዝም አልኩ። ይኸውና አልጠየቅኳትም። ለምን እንዲሰማት አልፈልግም። ግን ማስደንገጥ ስለነበረብኝ አስደንግጫለሁ። መልዕክት ያስተላልፋለሁ። ዝም አልኩ። ዝም ብዬ ቁጭ እያለ አጋጣሚ ሀቢባ የሰው ልጅ ሲሰራ የሆነ ነገር ይደርስበታል። ወላሂ አንድ ነገር ውሸት ከተናገርኩ ማለት ነው እኔ እናቴ በህይወት ባልኖርም ልክ በህይወት እንዳለች ነው ፊት ለፊት የምትቀመጠው ስለ ሴቶች ሳወራ። አሁን ዝም ብለህ አድርግ። አሁን ያ ባሽ ሙታን መቃብር ውስጥ ፊቴ ላይ ለምን ከመቃብር አውጥተህ አጽመው ቁጭ አታደርገውም? ጠረጴዛ ለንግድ እንዲመች ማለት ነው። ዷትን ግዴታዋ 6 ወር ብቻ ነው ተባልኩ። እሺ ብዬ በቃ 6 ወር ብቻ አስሪና ከዛ በኋላ አይዲ ሰራልሻለሁ ተባብለን እሺ ተባብለን ምንም አይነት ብር የለም ምንም ነገር የለም። ከዛ በኋላ የምትለውን ወርቅ የሆነ ድረረበ ወርቅ ትልቅ ነው አንስታ ሰጠችኝ። አስቀምጥልኝ ስትለኝ አንድ ቀን እዚሁም እንትን አላልኩም። ወዲያው እሷ አጠገብ በፓናዶል ካርቶን ጠቅልዬ ሄጄ ሰው ጋር ካስቀመጥኩ ችግር አለው ብዬ የሆነ ቦታ አስቀምጬው እዛ እየጠበቅኩት በየሳምንቱም በሁለት ቀኑም እየጠበቅኩት ሄደች። ቢሮ ወሰድኳት። ለቢሮዋም ነገርኳት። እንደዚህ ቢሮ ሳይሆን ለእኔ ቤተሰቤ ናት፣ እህቴ ናት ፈሪዳ ማለት ነው። ፈሪዳ እንደዚህ ነው፣ እቺ ባለቤቴ ናት። እጠላታለሁ። ስሚኝ፣ ቅድም ስትል እጠላታለሁ አልፈልጋትም አለ የሚለውን ቃል ፈሪዳም ልመጣ ትችላለች። ከየት እንዳመጣች ትነግረኛለች። እኔ እንደዚህ ነገር አልናገርም። ከጠላዋት የሚያስገድደኝ ነገር የለም። ሰው ይጋባል። ካልፈለግኳት ግዴታ ተሸክመ መዞር አለብህ የሚለኝ ህግም ሸሪያም ስለሌለ አወርዳለሁ። አላልኩም፣ በፍጹም አልልምም። ከሰው ኋላ የምናገር ሰው አይደለሁም። ባለቤቴ ናት ብዬ በይፋ ነግሬያት አደራሽን ጥሩ ስራ አስገቢልኝ። ከዛ 6 ወር ወጣ ሰርታ ትወጣለች ብዬ ተነጋገርን። እሺ አለችኝ።
ከዛ በኋላ ምን ተፈጠረ? ወርቁን አስቀምጣለች እኔ ጋር። ወርቁን አስቀምጣ ቪዲዮ ቢከፈትልኝ አሪፍ ነው። ስልክ መደዋወል ምናምን አይሆንም እዚህ ላይ። ከዛ በኋላ ወደ ስራ ሄደች። ስራ ሄዳ አልተመቻትም፣ ወጣች። አሁንም ሌላ ስራ ገባች። ደውላልኝ ሙባረክ የገባው ስራ ያው ድምጿ አለ ብዬሻለሁ። በምናገረው ነገር ውሸት የምትል ቦታ ማረጃ ካስመጣሁባት ሁሉም ነገር የሷ ውሸት ይሆናል ማለት ነው። ከዛ በኋላ ምን አለችኝ? ወንድ ነው ሴት ምስት የለውም ምን ይሻላል ስትለኝ፣ እንዴ ምን ማለት ነው አልኳት። ለባለቤትነት ነው ወይስ የታጨሽው? ለስራ ነው ውጭ አልኳት። እሱ ስራ ማለት ነው። ሆነን ነው ወጣች። አሁን ሌላ ስራ ገባች፣ ወጣች፣ ተንከራተተች። ለእኔ ጋር ማለት ነው እንደኔ ተንከራተተች። ለደላላዋ ደውዬ ተይ አታስገቢያት አልኳት። በደንብ አዳምጪኝ። እዚህ ጋር ተገናኘን። እኔና እሷ ተገናኝተን ሙባረክ አለችኝ። መኪና ውስጥ ሆነን ማለት ነው። ሙባረክ አለችኝ። አቤት አልኳት። በቃ አትጨነቅና አንተም ችግር ውስጥ እንዳለ ተረድቻለሁ፣ አይቻለሁ። የሆነ ብር አለኝ አገር ላይ ስራው ይቅር እንጂ እኔ አይዲን ላሰራ ነው ፍቃድ ብቻ ነው ካንተም ፈልጎ አለች። ጋይስ ተብተብ አድርጉ። ኮፒ ሊንክ ታውቃላችሁ፣ አይፍ ስታንዳርድ ነው እኮ የሚከፈለው፣ ሌላ ነገር ነው። እኔ 3 አመት አምባሳደር ጋር ሰርቻለሁ። የኢትዮጵያ ሳይሆን ለዛው የኢራቅ ኤምባሲ እኔ እስታውን የነሱ ርቀት አለ። እስታውን ያለውበት ከተማ ኤምባሲያቸው ቢኖር እዚህም ኤምባሲ ስላለን እናስተላልፈኝ ሲሉኝ እነሱ ያሉት ሌላ ከተማ ነው ያሉት፣ እዚህ ዘጋዋቸው። አይኖ አምባሳደርና ኤምባሲ ስራውን አውቀዋል። ደሞዝ የሚከፈለ በኢትዮጵያ ላይፍ ስታንዳርድ ነው የሚከፍል ዛሴት ምንድነው? ባልሽ እኮ ጥቅሙ ምንድነው? ጠፍተው የሚመጡ ጠለብ ሰራተኞች አሉ ሀበሻ። ኤምባሲው ራሱ አምባሳደሩ እነሱን ከማግኘቱ በፊት ይጠቃቀሱና ሰራተኛ እንፈልጋለን ለሚል አረብ ወስዳችሁ ትሸጧታላችሁ። ዛሴት እንደዚህ አይነት ስራ ነው የሚሰሩት ሾፌሮች ምናምን። ገና ኤምባሲ ግቢ ሳትገባ እነሱ ደግሞ የኤምባሲ ሰራተኛ ያገኙ መስሏቸው ወይ መዳሞች ያምናሉ። ሄዶ ስራ አገኘሁልሽ ብሎ ሰራተኛ ነው የሚያስቀጥራት። ከዛ አንድ አረብ $4000 ሙሉ ከአፍሪካ ወይ ከምን ሀገር ለማምጣት የሚከፍለውን ክፍያ እዚሁ $2000 ሰራተኛ ያገኛ ማለት አይደለም። ከዛም መታ ደግሞ እንደዚህ ተበደልኩ ወይም ደግሞ እንደዚህ ችግር ደረሰብኝ እንዳትባል እዛ ኤምባሲ አካባቢ እንዳትደርስ ከዘበኛው ጋር ተመሳጥሮ ኮቴዋን የሚሰብሯት እዛ ኤምባሲ አጠገብ እንዳትደርስ። ምድረ እከካ ጭርታ ምረኛ የመሰለ ሰውዬ ደግሞ መጠጡ ሳይቀር ሺሻ እዛው ያንቦለቦላችሁ ልጆቹ ጋር ጆሮአቸውን እያደነዘዛችሁ መልክ ትሰሪያለሽ እንዴ? የኔ ባል እንደዚህ አስቀምጠው ወርቅ ወገብሽ ላይ አስሮ እኮ የወርቅ ቀበቶ አስሮ ያገባሽ ነው እኮ የምትመስለው። ምድረ ሰካራም ባንዱላ ማለት ነው። እከካ ተቀበለሻ ለሱ ብዬ መጣ 19000 ድርሃም ይዤ ሄድኩትን 21000 ድርሃም 2000 ድርሃም ብቻ አጥፍቼ 19000 ድርሃም ይዤ መጣሁ አልሽ። ማስረጃ እስካላየው ድረስ እኔ ምንም ነገር ያለ ማስረጃ እኔ እሷ ስታወራ በነገራችን ላይ ትሰለቸኛለች። እኔ አሁን ኬዙን ብቻ ነው የምፈልገው ጋይስ። ተሰማቸው። አዎ ወላሂ ይበልታ ማስፈቀድ ነበረብህ ካለ ሚስትክ ዘይት ተዘጋጅቶልኝ ስንት ነገር ተዘጋጅቶልኝ የተረፍኩ ወንድ ነኝ። ኧረ በእናትሽ ሀቢባ ዘይት እኮ ዘይት ሊደፋብህ ነበር። ተይ ያልኩሽ ሀቢባ፣ እኔ እነግርሻለሁ በውስጥ ብዙ ነገር ውስጥ ነኝ እኔ። እንኳን አላህ ተረፈ። ግን ለሌሎች ወንዶች መማሪያ ትሆናለህ። ጥሩ ነው ለሚስታቸው ሳይናገሩ። አሁን እሷ አርግዣለሁ አለች፣ እሱ ደግሞ እኔ አላስረግዝም አላት። ምክንያቱም እንቁላሉን አስበትኖታል መሰለኝ፣ እንደ ቦምቢውን እንደ በንጂ አይዶን ነው በትኖታል፣ ወይ እንደ ጭርት በየግድግዳው ላይ ነው መሰለኝ ያለው። አይዶን ነው ምን አስቦ እንደሆነ አላውቅም። ወይ ከእንግዲህ መውለድ አትችልም ተብሎ አስቋጥሮታል መሰለኝ፣ ወይ ራሱ ቀቅሎ በልቷቸዋል መሰለኝ። አይዶን ነው እንደዛ አለ። እርግጠኛ ሆኖ አወራ አይደል? ሀቢባ ላዘለላት ብያችን ፓርት አዘለልኩት። የእውነት ይሄ ምራቅ እየደፈቀች የምታወራው ነገር አንዳንዴ እንዴት እንደሚያስጠላኝ የሚገርማችሁ። ሚስታቸው ለሁለተኛ ሚስት የሚያገቡ ወንዶች መኪና ውስጥ ነው እያደርክ ያለሁት ብለሽ ታምኛለሽ? አሁን እኮ ጥሩ ነው፣ በጣም ጥሩ። ይሄን እኮ በእናገር አለበት አይደለም? ደግሞ ተባሪራለሁ በሷ መኪና ማለት ነው። ደብቄ ከዚህ ቤትም ሙባረክ ማለት በጣም ውሸታም
በጣም ውሸታም፣ በጣም ጊዜ ጠብቆ እዛ ቦታ ላይ አንገቱን ለማሳየት የሚጣጣር ሰው ነው። አይታችሁታል። በጣም ደግሞ ፍጥጥ ያለ ውሸታም ሰው ነው። ከፊራ ጋር ይመሳሰላል ባህሪያቸው። በጣም ውሸታም፣ አስመሳይ፣ ቀዳዳ ነው። ስንት ኦሮሞ እንዲጠላ ካስደረጉ ሰዎች አንዱ እሱ ነው። ኦሮሞ ነኝ እያለ አሁንስ እኔ ኢትዮጵያዊ ነኝ ማለት ጀመረ። አይታችሁታል። ያኔ ኦሮሞ ኢትዮጵያዊ እንዳይል እንኳን አይታችኋል። ጆከር የሚባለው የፍየሌ ልቃሚ የኦሮሞ ልጅ ገና ለገና እንደዛ በካሜራ እያሳዩት እንደዛ ሲገርፉት፣ እነሱ እዚህ ለተሰዳደቡት አንድ የኦሮሞ ልጅን እንደዛ ሲያሰቃዩት በካሜራ፣ እነዚህም ደግሞ በምትክ ብለው የሆነን የአማራ ልጅ እንደዛ ሲያሰቃዩት ለነሱ ሚዲያ ላይ ለሚሰዳደቡት በምድር ላይ በስንት መከራ በስንት የመን ተሻግሮ የመጡትን ገና በስነ ስርዓት ጫማ እንኳን ያልገዙትን ወንድሞቻችንን እንደዛ ሲያሰቃዩአቸው ምታት ማሬ በለው ዳይ እንከፈላለን ምናምን የሚለው የአማራው ልጅ እንዲቀጠቀጥ እሱ ነበር ሲያደርግ ነበር። የኦሮሞ ልጅ ደግሞ እንደዛ ሲገረፍ ደግሞ እኛም እንደዚህ ነን የሚለው የነበረው ያፍየሌ ነበር። ገባችሁ? ያ አሁን ነው ሁለት ጌምና ምናምን የቀጠሮ ከተጫወተና ምናምን ከሆነ በኋላ አሁን ኢትዮጵያዊ ነው መጫወት ጀመረ። እንደገና ደግሞ እኔ ጉዲፈቻኔ ማለት ሁላ ጀመረ ማለት ነው። ጉዲፈቻኔ ማለት ጀመረ። እነሱ ሆዳም ቁሻሻ። እኔ የኦሮሞ ልጆች የኦሮሞ ጥረት እንዳለበት ብጤ የማንም ስሙን የሚያሰድበው ማንነቱን እንዲጠላ ከሚያደርግ ሰው ቁጭ አጠገቡ ሲል ግርም ይለኛል። እንደዚህ አይነት ሰው ነው የሚፈልገው። በነገራችን ላይ ምን አገባኝ ሰን እሺ ማውጣት ፈልጋለሁ ብዬ ነው ነገርኩ። አይ ነው እኔ እንትና ነው ምናምን ብዬ ሌላዎቹን እሱን ስለምጠላው ሌላውንም ዘርበራው ምጠላ ስለሚመስል እንጂ አይ ነው ይዝ ስልጤ ነው። ስልጤ እንትን ማሜ የኛ ማሜ ስልጤ ነው የሆነ ግን ይሁን ስልጤም የኛ ልጆች ናቸው። ግን እሱ የሚሄድበት መንገዶች በጣም ነው የሚያስጠላ። ስልጤን የሚያስጠላበት ፖለቲካ አያወራም። አይታችሁት ከሆነ ያው ኦሮሞ እንዲጠላ የሚያደርግበት ፖለቲካና አካሄድና ወሬ ላይ ነበር የሚያወራው። አያ ዘሩ እንደዚህ ዲፌንድ ያደርጋል ከጥላቻና ከፖለቲካ ዞር ያለ የሚያወሩት ማለት ተደግፈው ነው ወይ ይሄው የፈረደበት ኦሮሞ ወይ የፈረደበት አማራ ላይ ዛሴት ያ እንዳ እያንዳንዷ ብታዩት እንደዚህ ሰው ልጅ ግን የሚያስጠላ ምላስ ደላላ ምላስ ያለው ልጅ ነው። አንድ አይነት ከፊራ ጋር አንድ አይነት ሌቦች ቁሻሾች። ሸራዬ ይፈቅድልኛል አለ ሚስቱን ደብቆ አግብቶ። እሺ ሌላም ደግሞ ሚስት ትመጣለች እንደገና ሌላ ስለ ሸሪያ እንኳን ለማውራት ሃይማኖትን የሚያውቅ ሰው እዚህ ሚዲያ ላይ አለ። ሁሉ ሰው እንደ ሀቢባ አይደለም። ረመዳን ሲመጣ ብቻ ሂጃብ የምታረግ ረመዳን ልክ ሲያልቅ ደግሞ ኢድን ራሱ የምታከብረው 2 ብርጭቆ ቼምቫዝ ዊስኪ በመጠጣት በስካር ገባች። በሸሪያ እኛ እንኳን እናውቃለን። እኛ እንኳን የመጀመሪያ ሚስትን እንደ እናት ማስፈቀድ አለብህ። የሷን ፍቃድ ማግኘት አለብህ። ጉልበቷን ስመ ነው እንደ እናት ነው ምትድረ። ይሄን ያለው ፍቃድ ማግኘት ያለብህ። እሷ ባንተ ማዘን የለባት። ሁለቱንም እኩል ማድረግ መቻል አለብህ። ግዴታ ሙስሊም ስለሆንክ 4 ሚስት ይፈቀዳል ማለት አይደለም። አቅም ከፈቀደ ነው። ሁሉንም በአንድ አይን ማየት ከቻልክ ነው። እነሱ በአንተ የማይበደሉ ከሆነ ነው። በእነሱ መበደል አንተ ላይ ግፍ የማይሆን ከሆነ ነው እንጂ ዝም ብለህ ሙስሊም ስለሆነ ቂጡን በስነ ስርዓት እንኳን መጥረግ የማይችል ወጠጤ ሁላ 4 ሚስት ይላል። 4 ሚስት ለመሆን እዚህ የምትኮለኮለው ነው። እኔ ግርም የሚል እኔ 3 ሚስት 2 ሚስት ያለው ሰው አውቃለሁ እኛ ጋር ሀገር ቤት። የሚገርማችሁ ሚስቶቹ መንታ ይመስሉ ጀመረ። በቃ ከመመሳሰላቸው የመለጠ
አንድ አይነት ልብስ ነው የሚለብሱት። ሀዘን ቤት ሲሄዱ አብረው ነው፣ ሰርግ ሲሄዱ አብረው ነው። በቃ ከመዋደዳቸውና እሱ ከሚያሳያቸው ክብርና ገደባቸውን በማወቃቸው እንደ ጣውንት እንኳን እንዲጠላሉ እንደዛ አይነት እንትን የለውም። የሚገርማቸው በቃ እህትና ማቶች ነው የሚመስሉት። ተከባብረው እየተመካከሩ ልጆቻቸውን ማንም እንደዛ ነው እንትን የሚያሳድጉት። መንታ ነው የሚመስሉት ያላቸው ክብር ራሱ። ለምን እሱ የሰጣቸውና ያሳያቸው ነው እነሱ ላይ የተስተጋባው። ገባችሁ? እነሱ ላይ የተጋባው የቤታቸው የኑሮ ዘይቤ ያደረጉት እሱ የዘራውን ነው። በቃ መንታ ነው የሚመስሉት። እሺ ግን ጣውንት ናቸው እንደሚባሉ አብረው ነው ሀዘን ቤት ሌላ ባዳ እንኳን አያስገቡም። አይገርማችሁ? ባዳ አያስገቡ። አንድ ብርጭቆ ሲገዛ 2 ብርጭቆ ነው የሚገዛው ለሁለቱ። ዛሴት ሚስቱ ሳታውቅ ሄዶ ውሽማ ይዞ ለዛውም እንደዚህ አይነት ተከርቸም አብሯት እንኳን 1 ሳምንት አብሯት እንትን ያላለ ሸሪዓ ይፈቅድልኛል እኔ ሙስሊም ነኝ። እነዚህ ናቸው ከሃይማኖትንም ዘርንም እንደዚህ ነው የሚያሰድቡት። ቀላል ባለጌና ይኸውልህ ባለጌ ደላላ የለም አፉ እንትን የሌለው የሆነ አስመሳይ ወንድ የሆነ የሚቦጠቡጥ እንደዚህ አይነት ኤግዛክትሊ ለፍላፊ ደላላ እሱ ነው የሚገርማችሁ። ለፍላፊ ደላላ እርግጠኛ ነኝ አሁን ዱባይ ሄደው የነ ሙኒትን ዓለም ለመቀላቀል ከዛ ዝም አለኝ። ላይዴም ጉዳይ ዝም አለኝ። ከዛ አንድ ማታ ደውዬ ላይዴ ጉዳይ እንዴት ሆነ? አሁን በጣም አስጠልቶኛል፣ በቃ እዚህ ቤት መኖር አልፈልግም አልኩ። ከዛ መዳም ቤት ግቢና ስሪ፣ ላይድሽ ጉዳይ እንዳትጠይቀኝ ድጋሜ አለኝ። ተናዳ ማለት ነው ይሄ አልኩ። ስልኬን ዘጋ። ከዛ ጠዋት ነው ሄድኩ እኔ። ማታ እሱ እንደዚህ ነው አለኝ። በእንደዚህ አይነት ስሜት እያወሩ ራሱን ሊያጠፋ ነበረ ምናምን ያላችሁት በዚህ ስሜት ውስጥ ነው ራሴን አጠፋለሁ ያለው ወይስ ሌላ ድራማ ተፈጥሮ ነው? ያልገባኝ ነገር እሱ ነው እኮ ኢንተረስት ያደረገኝ እንደገና ስለምናውቀው እዚህ ሚዲያ ላይ እንደዚህ ነው አለኝ። ከዛ እኔ ጠዋት 6 ሰዓት ነው ሄድኩ። ምሳ በኋላ ነው ሄድኩ ለሱ ቤት ማለት ነው። ለሱ ቤት እጄ እኔ ምን አልኩ ወላሂ ማለት ነው ይሄ አለ አይደል? ለሱ ቤት እጄ እኔ ምስትክ ነኝ አላልኩም። ናት አይደለ? አትውጪ ማለቷ አንቺ ሚስት ነሽ እኔ ሚስት ነኝ ነይ እዚሁ ተቀመጪ ማለቷ ጥሩ ሰው ናት። አዎ ከዛ በቃ ለሱ ጓደኛ ቤት ሄድኩ። ከዛ ነይ ቁጭ በዚሁ አብረን እንፋታለን አለቻት ሚስቱ። የትኛዋ ሚስት ናት አሁን ጋይስ? አሁን እኮ ከኢየሱስ ከመምጣት በፊትና ከመጣ በኋላ እየተባለ ካሌንደር እንደሚቆጠረው ሁላ የየትኛው ሚስቱ በፊትና ከየትኛው ሚስት በኋላ እያለን እንኳ ካሌንደር መቁጠር ነው የቀረን በዚህ ሰውዬ። የትኛው ሚስት ነች አሁን አብረን ቁጭ ብለን እዛው ቤት ያፈራውን አይነት ገበታ ያቀረበችላት? ጋይስ ጥሩ ነው ግን አብረን እንብላ እንደሚባለውላ አብረን እየተቋደሰን እናፋ። አሪፍ ነው፣ ደስ ይላል። የትኛዋ ናት አሁን ያለችው ናት? የመጀመሪያዋ እቺ ልጅ የወለደችለት እሱን የምትመስላለች የሆነ እንደሱ ፊቷ ሰፊ የሆነ ሴትየዋ ልጅ። የፊታቸው ስፋት ከኑሮ ጋር ኑሮ ክብድ በደበረ ሰዓት ሙባረክን ስታየው የበለጠ ነው ኑሮ የሚከብድ። መብረቅ ያወረደብን የሚመስል በህካ የወረደብን ማነው? ሰሚራ ማነች? አሚና ማነች? ምናምን ምን ነው ማውቃቸው ነው። ጀስት ግን አንደኛ ሁለተኛ ሶስተኛ እያላችሁ ዝም ብላችሁ ጥሩ እንጂ የት አባታቸው ነው ማውቃቸው። ይሁን ግን አንድ ልጅ ይዛ አንድ ቀን ኤርፖርት ላይ ሲቀበላት ያየዋት የፊታቸው ትልቅነት ምናምን ይመሳሰላሉ። እህቱ ሁላ ትመስላለች። እሱ ለምንድን ነው እንደዚህ የምታረጊ አለኝ። እኔ ለሌላ ነገር ብዬ አልመጣሁም፣ ላይዴ ብዬ ነው መጣሁት። ትላንትና ደውዬ እንደዚህ ነው አለኝ። በጣም ነው ተናደድኩ። ለምንድን ነው እንደዚህ የማደርገኝ? አሁን 3 ወር ሞልቻለሁ ካንስሌሽን የሰጠሁት ለምንድን ነው የማልጨርሰው አልኩ። በቃ ካሁን በኋላ እኔን ጠይቄ እሱ እንዳትጠይቅ። ለምን ገመድ ገብቶ መንገድ ላይ አልጎተትም በመኪና ማለት ነው። ስሜን አጥፍታለሁ፣ ሪከርድ አድርጋለሁ።
ስሜን አጥፍታለች በህግ ጠይቃለሁ። ይሄ ዱባይ ያለ ህግ ግን ከሩቅ አስጠላኝ። ህጉም ራሱ ዱባይን የጠላሁት እኔ በነቡቺ ምክንያት ነው። ገባች አዳሜ ልክ በህገ መንግስቱና በስነ ስርዓትና በምን እንደሚሄድ ብታይ ህገ መንግስቱን ተይ እንደ ህሊና እንዳለው ሰው እንኳን የማይኖር ሰው ሁላ የህግ ወጥ ስራ ላይና ምናምን ላይ እየተሰማራ ቡና ቤቱ ላይ እየሰራ እየተገተረ እየዋለልን ከዛን ይላል የዱባይ ህገ መንግስት ቀልድ አይደለም እንደዚህ ይላሉ ምናምን። እዚያ ውጭ ሀገር ብትኖሩ ግን እንዴት ልትሆኑ ነው ጋይስ? እናንተ ከምትሉት የበለጠ እንኳን በጣም እኮ አሜሪካና ኢሮፕ ላይ እኮ እንደው ገና ህግ ይከበር አይከበር አይደለም ራሱ ህዝቡም ይከተላል እኮ በእንደዚህ አይነት ነገር ራሱም ይከሳል። የአረብ ሀገር ክስ እንዴት እንዳስጠላኝ ጋይስ። በተለይ ይሄ ዱባይ አዳሜ በቋፍ ነው እኮ ሪከርድ እየተደራረገ የሚደማመጥ አታዩም? እነ ዱባዮችን የሆነ $700,000 ምናምን እንትን አለ። ይሄ ነገር የብር ጉዳይ ስለሆነ ብር ሳታወጡ አልናገርም። ይሄ የሰፈር ቱሽቱሽን ነግራችኋለሁ። ለሌላው ግን ብር መክፈል አለባችሁ። ይሄን የሚያክል ዜና ልነግራችሁ አለ በነፃ ልነግራችሁ። ሲቀጥል የሆነ ሰው በጣም በደለኛ ነው ማለት እሱ ራሱ ይበድላል አይኖ፣ ግን ሁሉንም ኃጢያት እዛ ሰው ላይ ተዘብዝፏል። ያንን ሰው መታችሁ 5 አንበሳ ካወረዳችሁ ልጄን በስነ ስርዓት ምስጢሩን ነግራችኋለሁ። 4 ነጥብ እዛ ሴት አለበለዚያ ቢወጣም ምን አገባኝ ባይወጣም ምን አገባኝ። ምስጢሩ ቢወጣም ለኔ ቶፒኬ ናችሁ፣ ባይወጣም ቶፒኬ ናችሁ። እዛ ሴት ቢወጣም ባይወጣም የሚጎዳኝ የሚጠቅመኝ ነገር ምንም ነገር የለም። ዝም ብሎ ለወሬና እናንተ እዛ ለመባላት ነው እንጂ። በነገራችን ላይ ስብሰባው ላይ ስታወሩት የነበራችሁትን ምስጢር ከነዝርዝሩ እኔ መጥቼ ስናገረው ባለፈው በእርቁ ላይ ቡቺና መሲ መተው እዚህ ሲያወሩበት የነበረው በደፈና ነበር አይደል? አንቺ እንደዛ ሲሉ የነበሩት እኔ በሁለተኛው ቀን መጥቼ ከነዝርዝሩ አልነገርኳችሁ? እሷ እንደዚህ ብላ ነው፣ እሷ እንደዚህ ብላ ነው፣ ስብሰባ ላይ እንደዚህ ያሉ። እዚህ ሚዲያ ላይ አልወጡትም እንጂ ምን እንዳደረጉ ታውቃላችሁ? ቀላል ቡጥቡጥ ሌላ ስብሰባ ደግሞ አላቸው። እንደገና ሌላ ስብሰባ ሁሉ አላቸው። ሌላ ስብሰባ አላቸው። ቆይ እስቲ የሆነ ገላ ሰውሳችሁ ሙኒት አለሽ፣ መሲ አለሽ፣ መሲ እቺ ካርቶና እቺ ካሻኮራ እና ደግሞ ባል የገዛችው ሳር ባለፈው አራስ ልጠይቁ ሄዳችሁ ነበር አይደል? ጥሪ ያቀረበላችሁ ባልየው ነበር አይደል? እዛ ምን ስትነታረኩ ነበር? መሲ ምን ብለሽ ስታለቅሽ ነበር? ሙኒት ላይ ውጪ ቆመሽ ምን ብለሽ ስታለቅሽ ነበር? እኔ አልነገርኳትም ለሄለን ደውዬ አላውቅም ስትያት እንደ ህፃን ያረግሻል፣ እኔ አንቺን አላምንሽም ማለች አይደል? እያለቀሽ ትታሽ ከፊትሽ ተራመደች። ማን የነገረኝ? ራሳችሁ ድረሱበት። ሳራ ባል የገዛሽ ይሄን ሰሞን ኤምባሲ አስጠርቶሽ ኤምባሲ ነበርሽ አይደል? ለምንድን ነው የጠራሽ? እርስ በራስ ቼክ አድርጉት እሺ። ይሄን ያላውቅሻለሁ አዳም። አሁን ደግሞ ማን የነገራት በሉና ሄዱ። አራስ ልጠይቁ ሶስታችሁ ሄዳችሁ፣ አንቺ፣ መሲ፣ ሙኒት አይደል? ባልየው ነበር የጠራችሁ ለአራስ ጥሪ። ከዛስ መሲ ብሪጅስቶን እና ሙኒት ውጭ ቆማችሁ ስታወሩ ነበር። እኔ አይደለም ሌለን የነገርኩት። እያለቀሽ ሙኒት እንደ ህፃን ታረግሻለች አለች እና ቆመሽ ስትለምኝ ስትለማመጪ ነበር። እኔ አይደለም እውነት ሌለ እንደው እያላውቅ እዛ ሴት እንዴት እንደማነሳው አሳያችኋለሁ። እንደገና ይሄን ጉዳይ
እዚህ ፊት ለፊት ላይ እየተባሉ ስላልሆነ ነው እንዴ? ማን ነገራት? ናይ ገና ሌላ ስብሰባ ሊቀመጡላችሁ ነው። ማነው እሺ የእርቁንስ ጊዜ ማን የነገረው ብለው ግራ ተጋብተዋል። በጣም እዚህ ስላልመጡ ነው እንዴ? እናንተ ጠይቁ፣ እኔ ደግሞ አመጣላችኋለሁ። እኔ መታችሁ እዚህ እንድታወሩ አንድ ቀንም ለማንም ምንም ጠይቄ እንደማላውቅ ታውቃላችሁ። ከራስ ጋር አውራ ነው የምልህ። ይሄንን ማን የነገረኝ እራሳችሁን ጠይቁ። እዚህ መታችሁ ምንም ነገር እንዳታረጉ። እኔ መጥቼ እዚህ እናገራለሁ፣ እናንተ እዛ በውስጥ አውሩት። ያ ዛሴት እና ይሄ የአረብ ሀገር ዱባይ ምናምን ነገር እንዴት እንደሚያስጠላ እና እሱ እኮ ጓደኛ አይደለኝም። እንዴት እኔ ባለባሌ ማስረጃ አስቀምጬ ነው የምሰጠው? በቃ እውነቱን እስካልተናገረ ድረስ ምንም ማለት ማሰለኝም። አቢባ ጨርሻለሁ። አይደለንም እኮ ማለት ይኸውልሽ ፍርድ ቤት መክሰሳ እንዳለ እነሱ ወርቅ ላይና ቤታ ላይ እንደዚህ ሲዞሩ አምጥቼ እያንዳንዱን ዘረዘርኩላችሁ። ያ ዛሴት አው ምንድነው ወደ ትልቅ ጸባይ ሄዱ። የቱ ጋር ነው ራሴን አጠፋለሁ ያለው? የቱ ጋር ነው ራሴን አጠፋለሁ ያለው? እኔ ራሱን የሚያጥፋበት ፓርት ነው የምፈልገው። ሌላ ምን ያደርግልኛል? ግስ ይሄ እንደዚህ አድርጌ ምናምን ልፍስፍስ ሴቱላ ይሁንት። ከእንደዚህ አይነት ሰው ምን አይነት ቁም ነገር ሊኖር ነው? እስቲ ከሱ ጋር ሪሌሽን የምትመሰረት አንድ ሰው ወይ ጭንቅላቱ ይስባል፣ ወይ መልኩ ይስባል፣ ወይ ብሩ ይስባል። አሁን ምን አለውና ነው አሁን ጭንቅላት ነው ያለው? ምን ኖሮት ነው እኔ ልጅ እኔ አሁን በምኑ አሻፈደኝ የምለው ወይ ምኑ ሳበኝ ነው የምለው? ያ 700,000 ከሆነ እዚህ ጉዳይ ውስጥ ነው ያለውበት። እሺ አለውበት፣ ግን የብርን ነገር ለማውራት ሊከፈለኝ ይገባል። ትከፍላለህ፣ ይሰጣል። አለበለዚያ ይቀመጥ። የፈለኩ ቀን ፒክ አድርጌ ያወራበት የለም። ኤኒ ታይም አይ ካን ፒክ ኤኒ ታይም። የምቀሰቅሰው ቶፒክ ነው በነገራችን ላይ ቶፒክ ኤኒ ታይም ቀስቅሰ ታወራዋል። ያ እኔ ማለት ነው የፈለገ ይጥራኝ እንጂ ማለት ነው። ሳሚራ ቅድሙንም ነገር ያለው ሳሚራን ተናገር። ራሱ ያጠፋል ያለው ሰሚራ የምትባለው የአሁኑ ሚስት ናት። እቺ ፊቷ ትልቋ የሱን የምትመስለው እሷ ናት። እና እሷ ካንተ ጋር ጨርሻለሁ ብላው ነው ራሴን አጠፋለሁ ያለው ነው። ያ ግሪያታለሁ አልሰማም። ማንንም አትሰማም። ሳምንት ሙሉ አለች። አበደን ውሸቱን ነው አለች አይደለ? አሁን እንደጨፈረችው አይደለም። ማርያም ነው እቹት ናት። ሰሚራ እቹት ናት። አንደኛው ነገር እኔ ምስት ለማግባት የሰሚራ ፍቃድ አያስፈልገኛል። አያችሁ፣ እኔ ሚስት ለማግባት የሰሚራም ፍቃድ አይጠበቅብኝም። እንግዲህ እንደ ሸሪያ ከሆነ ራሱ ምንድን ያለው ሙስሊም ነኝ ይፈቀድልኛል አለ። እንደ ሙስሊም ከሆነ ደግሞ የመጀመሪያ ሚስትህን ልታገባ እንደሆነ ማሳወቅ አለብህ። አለበለዚያ ሐራም። እንደገና ደግሞ የእሷ አንቧል አንተ ጥሩ አይደለም። ሪስፖንሲቢሊቲ አልወሰድክም ማለት ነው። የሰው ሀቅ አለብህ፣ የሰው እንባ አለብህ ማለት ነው። አልተመረክም ማለት ነው። አንተው ሸሪያ ላይ ስላሳበብክ ነው። በራስህ በቅንዝራምነት ከሄድክ ያ የራስህ ዕቃ ነው። የፈለከው እንደፈለክ ነገር መንጃረር ትችላለህ። ግን ኢፍ ዲፔንድ ሸሪያ ላይ ዲፔንድ ካረክ እሷን ማስፈቀድ አለብህ። ገብቷል ወይ? የራስህን ባህሪ ያዘው ወይ የራስህን ይሄ ልቃሚ ቁሻሻ እንትንን ተከተል ወይ ሃይማኖት ተከተል። ሃይማኖት ብለህ እዚህ ጋር ደግሞ አያገባትም ማለት ይሄ የተምታታ ነገር ነው። ገብቷል? አየህ፣ ማስመሰል፣ አስመሳይ፣ ውሸታም ነህ። የደላላ ባህሪ ነው ያለ። አንተና ፊራ ለምን አትጋቡ? ሁለት ፈታላ ውሸታሞች እንዲህ ኩስስ ብላችሁ የምትሄዱ የምትፈልጉ የእናንተ የምትፈልጉትን ነገር ካላሳችሁ እንትን ካላላችሁ ሌላ ሰው ቢደፈጠጥ ቢገለበጥ ምን ቢል ምንም አይመስላችሁ ሰዎች እናንተ ናችሁ። እኔ ድሮም አልወድህም እግዚአብሔር። እኔ እንደዚህ አይነት ፊት ያለው ሰው አልወድም በነገራችን እግዚአብሔር። እንደዚህ አይነት ፊት ያለው ሰው የለም።
ሶፋ ላይ እንደዚህ ተደግፎ ቀኑ ሙሉ እንደደንት የሚያወራ ሰው ወንዶች እኔ እንደዚህ አይነት ወንዶች አልወድም። ዝም ብያቸው ተግባብቻቸው እንኳን ማውራት አልችልም። ጋይስ ሌላ ነገር መተው እንዴ በሸሪያ ከሆነ ችግር የለውም። ሸሪያው ባል ሳያስፈቅድ ያግባ ይላል አይልም የሚለው ኡስታዝ እንጠይቃለን። አዎ ጠይቂ፣ አስገቢና የፈለግሽውን ኡስታዝ ጠይቂ። አያስፈልግም ለሷ ሴፍቲ ኡስታዝ አለ ለሷ ሴፍቲ ሲብኝ አገባው አልላትም። አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ የሷን ሴፍቲ መጠበቅ ስላለብኝ ነው። ነግሬያታለሁ፣ በቀደምም ነግሬያታለሁ። ይሁት ጋይስ በቁርአን አይልም እንደዚህ የሷን ሴፍቲ መጠበቅ አለብኝ። አያችሁ እሷ እርጉዝ ስለሆነች እርግዝናዋ እንትን እስከሚለስ እሱ ከሌላ ሴት ጋር እንትን ማለት አለባት። ምክንያቱም እረፍት ማድረግ የለበትም። ለምን ሳያረጅ ነው እንጂ አንዳንድ ጊዜ ወላ ሃይማኖት ወላ ምናምን ሴትን ይጮቅናል ብዬ እናደዳለሁ። አንዳንድ ጊዜ ግን ሃይማኖት ላይ እንትን አትልም፣ ገባ አትከራከርም። ሃይማኖት ላይ የእውነት ምን ታረጋዋል? ደግሞ ትክክለኛ እንኳን ሃይማኖትን ቢጠብቅ እንደዚህ አይደለም እኮ። በጣም እንኳን አቅም ሊኖር ይገባል። ሀብታም መሆን አይደለም የለም፣ የሰው ጭንቅላት ሀቅን መጠበቅ መቻል አለበት። የሰው ልብን ራሱ አሁን እሱ ለሱ ሲሉ ሁለት ሴቶች ቁጭ ብሎ ሲከራከሩ አያችሁ። ለሱ ፕራይሱ ሴቶች እኮ ቁጭ ብሎ የሚከራከሩት በእኔ የተነሳ ነው። ገባችሁ? እንደዚህ አይነት ለአጫ ማመለካከት ያላቸው ሰዎች ሙሉ አንድ ብር ሳልቀበል እንዴው ነው የምትወግርብኝ? ስምንት ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ፣ እንደዚህ እያስፈራራ እንዲህ ነው የሚያስፈራራኝ የምትለው ማናት? የአሁኑ ሚስቱ ባለፈው ሲቀበላት የነበሩት ሰባ እሱ አንድ አይነት ሞኒካ የኢትዮጵያ ሞኒካ ነው የምትመስለው። በነገራችን ላይ ሞኒካች ግመል የጠገበች ያለች የኤርትራ እሱ የሷ የኢትዮጵያዋ ናት። ይመሳሰላል። እንናገር አይ ከተባለ ደግሞ እድሉን ስጣት እኮ አንድ ነገር ልንገርሽ ሀቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም ጨር አለቀ። የመርያምን ሙባረክ እንደ እህት ካከበርከኝ ይሄንን እዚህ ጋር ለማከብርሽ አንድ ነገር ልንገርሽ ሀቢባ፣ ካከበርክ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት አይደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ያስፈራራ ለምን እንዲህ ትላታለህ? ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ። እሱ ምንድን ነው ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁት። ፍቅር ነው ያገናኘን እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ